እኮ ያለው ይሄ ነው ቤቱ ያንን ንብረት ላንተ ለማውረስ ፈልጎ ነው በቃ እሷ ደግሞ ይሄ እንድትወርስ አትፈልግ ልጁ አይደለም እያለች ነው የምታወራኝ ራሷን ምንም አትደባብቂ ምንም አትደባብቂ ስቃይ ይበቃኛል ተናገር እኛ ወንጀለኞች አይደለም ሰኛለች ጻይ ወንጀለኞች አይደለም ተብያው የዲያስፖራው እህት አንቺ ነሽ ስራቴ ብሩሽ ታዲያ ለራስ ከባድ ነገር እንዳይደርስብህ ስራሽ የፈለገ ነገር ይድረስብኝ ከዚህ በላይ ምንም አይደርስም አንቺ ደግሞ ምን እንዳመጣሽ ምን አርገሽ ነው አንቺ ችግር አለብሽ እንዴ ከኔ ጋር እሷ ነች እርግጠኛ ነሽ ችግር አለብሽ ወይ ከኔ ጋር ውጪ ምን አስፈራ በፍጹም እባክሽ ነገሮችን አልወጣማ አሃይ ወይዘሮ ጻይ ውጪ ልዩ የሆነ የቅናሽ ባዛር ሜሪት ሪል ስቴት ይዞላችሁ መጥቷል በካሬ ከ120 ሺህ ብር በላይ ይሸጡ የነበሩት ቤቶቻችን ላይ ለአንድ ሳምንት የሚቆይ ልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው ምን እሱ ብቻ 70% ለሚከፍሉም 30%ን በነፃ ያመቻቸን ሲሆን በ3 አመት ጥንቅቅ አርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአንድ ሳምንት ብቻ ይዞላችሁ መጥቷል ባለ 2 መኝታ ከ5 ሚሊዮን ብር ባለ 3 መኝታ ከ7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እኛ ጋር የሚያገኙ ሲሆን በቡድን በቤተሰብ ለሚመጡ ልዩ የቅናሽ ፓኬጆችን ተዘጋጅቶሎታል ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ደውለው ይመዝገቡ ሜሪት ሪል ስቴት እኔ ያለ መረጃና ያለ ማስረጃ አልንቀሳቀስም እውነቱን ይዤ ነው የምሄደው እውነቱን ማየት ትፈልጋላችሁ ምትገርሚ ነሽ በእናትሽ እኔ ዝም ብለሽ ደርሰሽ እኔን አውቃለሁ ብለሽ መረጃ ምን አይነት መረጃ ታሳያቸው ይሄው እዩት ነው እና ተጠቃበል አንተ ማውቃት ነገር የለም ምንም እዩት ያው እንዴ ይሄው ምንድነው ያየኸው እባክሽ ምንም አይደለም ልጄን ምንም ነገር እንዳታረግብኝ እስቲ ልንገርሽ እባክህ ልጄን አንድ ነገር ልንገርሽ ስሚኝ እባክህ አንድ ነገር ልንገርሽ መጀመሪያ ስሚኝ እባክሽ ምን ልበል እባክሽ ስሚኝ ገና እኮ ምንም ያወራሁት ነገር የለም ቤተሰቦች ልጄን እባክህ ምን ታረጋት ነው እባክህ ሴት ልጅ ወይዘሮ ጻይ አስጨርሽ አንዴ ዝም በል እሺ ምንድነው እሺ ንገረኝ እቺ ስለ ዲያስፖራው የሚያመነችው ነገር አለ አሁን መስማት ብቻ ነው እባክህ ስለዛ ነገር አታወራሽ እባክህ እኔ ምንም አወራ አንቺ ቦታ ያለው ነው እቺን ልጅ ታውቃታለሽ አውቃታለሁ በቃ ይቅርታ አድርግልኝ አዎ ደብቄሃለሁ አውቃታለሁ አስፈራርቻታለሁ ይቅርታ አድርግልኝ ግን አደራህን እባክህ ማመንሽን ጥሩ እባክህ እሺ ዲያስፖራው ማን ነው ወንድሜ ሊጎዳ አይደለም ይሄን ነገር የሚያደርገው በቃ ተናጋሪያ ምንድነው ለምን ታስቀኝ በቃ እሱንም አሁን እሱን ጠይቁት እኔ ምን የምጠይቁት ነገር የለም ምላሽን ከኔ አታገኙም በቃ እርግጠኛ ነኝ ምላሽ ከኔ አታገኙም በቃ እሱን መጠየቅ ትችላለህ ጻይ እዚሁ ላይ ጀርባ ያለው አባት ተብየው ነው እባክህ በቃ እኔ በቃ አሁን አንተና እኔ ብቻ ነው የሆነ እውነቱን እነግርሃለሁ እባክህ እኔ ከሆነ እባክህ ሳሚ አንዴ ይዘልኝ ወጣ እኛ ያለለም ብቻ እነግርሃለሁ ለኔ ብቻ ትንገረኝ አስወጣችሁ ካሜራ ጀርባ ያላችሁ አስወጣችሁ እባክህ በቃ አሁን ማስቆማቸው እባክህ አባት ይኑረኝ አይኑረኝ እንኳን ሲጀመር እኔ አባቴ ብዬ አላቀም እሱን አላቀውም አንተማ ልጅና ግን እሱ አባትነት ስላለበት ይውስጡ ጭንቅላቱን በቃ ለሱም ጥሩ አይመጣም እንዴት ልጅ እንዳለው ያወቀ እንዴት ብሎ አርፎ ይቀመጣል አልወለደም አንተ ብቻ ነህ ልጅ አንተ ብቻ ነህ ልጁ ስለዚህ እዛ ድረስ የመጣው በሽተኛ ነው ያመዋል ጎዳና ወጥቼ ወልጅ አይደለም ጥልህ ከዛ በኋላ ደግሞ ለማደጎ ሰጥቼ ዛሬ እኮ አላይህም እንደዚህ አድጋ ራሱ አላይክም ነበር ልጄ እኔንን እንኳን ተረዳኝ እስቲ አንተ እንዴ እሺ እናቴ ብለህ አትቀበለኝ ግን ዛሬ በቤተሰብ መሃል ማደግህን አታመሰግንም ለኔ ተመስገን ነው አንተ አድገህ እንደዚህ አምሮብ ስላየሁኝ ብቻ ይሄንን ተናገርኩኝ አንድ በውስጤ ግን ሳልነግር የደበኩህ እስከ ዛሬ ድረስ አለ እሱን ከፈለክ ነግራለሁ ሁሉንም እውነት ነገር ቢያንስ ይኸውልሽ አንድ ድል ልስጥሽ ከዚህ በኋላ የተበላሸ የቆሸሸ ነገር እንዳይኖር ከፈለክሽ አንዴ ነገሮች ተበላሽ እንዲጸዳ ከፈለክሽ ቢያንስ የደበቅሽኝ ነገር ምንም የምደብቅህ ነገር የለም ካሁን በኋላ አሁን ግን አንድ የደበኩ ነገር አለ እሱን እውነቱን ነግርሃለሁ እማዬ ባትኖር እኔና ያንተ ጣይት ነበረ እኔም ጎዳና ላይ ቤተክርስቲያን ደጅ ቁጭ ብዬ ስለ ማርያም ብዬ እየለመንኩኝ ነበረ ከሰዎች ላይ ትርፍራፊ እየተቀበልኩኝ ገንዘብ እየተቀበልኩ ማኖር ሳትማር ጥሩ ኑሮ ሳትኖር ተጎሳቅሎ የጎዳና ልጅ ሆነ ነበር የምትኖረው የጎዳና ልጆችን እያየሁኝ አንተን እንዴት ነው ሜዳ ላይ የምበትንክ ታላቅ እህቴ የነበረችው ነች አሁን እናትህ ነች እየተባልኩ ያለሁት እህቴ ስላቴ ነበር
ይኸውልሽ እኔ ማውቀው ነገር የለም እንዳትዪ እባክህ ልጄ ተወኝ እንዴ ልጅ አትበይኝ ተረጋጋ ቆይ አንዴ ትንገረኝ ሳሚ ሁሉንም እውነት ንገሪኝ ምክንያቱም የተሙ እህት ነሽ አሁን ላይ ደግሞ እንደምንሰማው የተሙ እናት ነሽ የአብራኬ ክፋይ ልጄን ባይታገት ኖሮ ሬሳቸውን ነበር የሚያሳቅፉኝ ከዛ አስጨንቀኝ እኔ ልሂድ ማን ናቸው ከዚህ ዲያስፖራው ማን ነው የልጅ 28 ዓመት ሙሉ እናቴ ብሎ እኔን ነው የሚያውቀው ሌላ የሚያውቀው ታሪክ የለም እንደገና በአንዴ ዱብዳ ወረደበት ዝብርቅርቅ ያለ ስሜት በቃ ሌላውን ነገር ሊፈሩ ይችላሉ ነገር ግን ይሄ የተደበቀ ሚስጥር ነው በጣም ትልቅ ሚስጥር ነውና ይሄን ሚስጥር የሆነ ሰዓት ላይ ተሙ ያውቅብኛል የሚል ስጋት አልነበረውትም እባክሽ ማየ ይቅርታ አድርጊልኝ በድዬሻለሁ እባክሽን ይቅርታ አድርጊልኝ እኔም ተገድጄ እኮ ነው ማየ ወድጄ አይደለም እባክሽ እኔ እናት በጠበጥሽው እኮ በቃ ምን እንደናት ሆነሽ አስደገሽኛል እባክሽ እናቴ እኮ ነሽ ነበረ ደም እኮ ነፍስሽ ስትሽኝ ዛሬ ልጅ ስትያታፍሪው እናቴ እኔ እኮ አልዘነጋሁትም ግን ከአቅሜ በላይ የሆነ ነገር ገጥሞኝ ነው አንቺም በእኔ ቦታ ብትሆኚ ያንን ነው የምታረጊው እናቴ እባክሽን ተረጂኝ እናት አይደለሽ ታውቂዋለሽ የእናት አንጀት እኮ ሁሉን ይረዳል እባክሽን እኔን ይገዛ ልጄ ብለሽ ስትጠሪ ማታፍሪ ልጅሽ ብለሽ ለመጥራት የደፈርሽ እንዲሁም ደግሞ እናቴን ለማሳገት ማን ያስገደድሽ ንገሪኝ ምንድነው እውነቱን ማወቅ ነው የፈለከው ሁሉንም እውነት ማወቅ ፈልጋለሁ አሁን እውነቱን ልንገርህ ሁሉንም እውነት ንገሪኝ ሁሉንም እያንዳንዱን እውነት ማወቅ ፈልጋለሁ ይኸውልሽ እኔ ማውቀው ነገር የለም እንዳትዪ እባክህ ልጄ ተወኝ እንዴ ልጅ አትበይኝ ተረጋጋ ቆይ አንዴ ትንገረኝ ሳሚ ሁሉንም እውነት ንገሪኝ ይኸውልሽ የምታውቀው እውነት አለ ሳሚ እሺ እዚህ አሁን ለራሴ ስትይ ሁሉንም እውነት እሺ በቃ እነግርሃለሁ ተወኝ አንተ እባክሽን ነው ተዋት ሁሉንም እናትህ እንኳን መሆን ባልችል እኮ ታላቅ እህትህ ነው አውራት አይደለም አንዴ ዝም በይ ምን ሆነሻል ለምን ዝም አትይ ማዛ እናቴ ውጭ ይሄንን ነገር እያደረገ ያለው ከበስተጀርባ አባት ተብየው ነው እኔም በአካል አሁን አባት አትበኝ አባት የሚባል ነገር አላውቅም እናትነቴን አንተ ልጅነትህን ካድ እቃዎች ሰብስቡ ነው እኔ ማዛ አንቺ ብትሆኚ በህይወትሽ በልጆችሽ ምንም ችግር የለም ትክክለኛው ነው እየነገርኩ ያለው ይሄ ነው ቤቱ እስቲ እናንኳኳ ና ካሜራው ተከተለኝ ዝቅ አድርገው ቆይ እሷ ነች ሴትዮ ይሄው ተሙ እሷ ናት ይኸውልህ ያንን ሁሉ ነገር ያደረገችው እኔንም እያሰቃየችኝ ያለችው እሷ ራሷ ናት ከሷ ጋር ጨርሱ ምን ሆናችሁ ነው ምን ፈልጋችሁ ፀሐይ ተረጋጊና ፀሐይ ይባላል እኔ ምንድነው የምፈልግሽ ማንነትሽን አይደለም ማነሽ ያልንሽ ምን አይነት ስራ ላይ ነው ያለሽው ከሷ ጋር ነው የምትታወቂው ማነሽ የሚለው ነው እንጂ ስምሽ አያስፈልግም ተረጋጊ ሰሚያለች ፀሐይ መጀመሪያ ተረጋጊ ራሷን ምንም አትደባብቂ ምንም አትደባብቂ ሰቃየው ስቃይ ይበቃኛል እኛ ወንጀለኞች አይደለም ሰሚያለች ፀሐይ ወንጀለኞች አይደለም ተብዬዋ የዲያስፖራው እህት አንቺ ነሽ ዲያስፖራ ማን ነው ይኸውልሽ በሰላማዊ መንገድ እውነት አንቺ ምንድነው የመጣሽብኝ አንቺ ዝም በይ አንቺ እውነቱን ተናገሪ አሁን ከእውነት ማምለጥ አይቻልም አንቺ ነሽ እያሰቃየሽ ያለው ዲያስፖራ ማን ነው ነውጪ እና እናውራ ቀስበልኝ ቤቴ ውስጥ መጣችሁ ተቀብጡኝ አትችልም ባለ ትዳር መስራት ያለ ሰው ነኝ እሺ እኔ ለማንም ተጠርጊ አልወጣም እኔ ቁጭ ብለን እናውራ ወደኛ ቦታ እንሂድና አንተ ነው እሱ በህግ ፈልግሃለሁ ቤቴ ውስጥ ፈልግ ችግር የለም የህግ አካላቶች አሉ ነይ ፀሐይ እኮ ነይ ተዋት ሳሚ ይኸውልሽ ቤት ትዳርሽ መጠበቅ ካልፈለግሽ ነይ ውጪ ነው ስለዚህ አሁን ነይ ውጪ አትበለኝ እንደ ወንጀለኛ ነኝ በሰላማዊ መንገድ ወተን ስርዓት ይኑርሽ ታዲያ ለራስ ከባድ ነገር እንዳይደርስብህ ስርዓት የፈለገ ነገር ይድረስብኝ ከዚህ በላይ ምን ማለት አንቺ ደግሞ ምን እንዳመጣሽ ምን አርገሽ ነው አንቺ ምንም ችግር አለብሽ ወይ ከኔ ጋር እሷ ነች እርግጠኛ ነሽ ችግር አለብሽ ወይ ከኔ ጋር ውጪ ምን አስፈራ በፍጹም እባክሽ ነገሮችን አልወጣማ አሃይ ወይዘሮ ፀሐይ ውጪ አለበዚህ አልወጣም እኔ ቤቴ እኮ ነው የመጣሁ እንዴ ከቤቴ ነው እንዴ የመጣሁት እኔ እኮ ቤቴ ነው የመጣሁ አንተ ቤትሽ ሆነም አልሆነም ስለዚህ ማን ብዬ ነው የደበቅሽው ነገር ከሌለ ወንጀል ካልሰራሽ አልወጣማ እኔ አልወጣም ምን ታመጣለህ የምትፈሪው ነገር ካለ እኔ የምፈራው ነገር የለኝም ካሜራ ጀርባ ማንሽ አንቺ ምን ነሽ አንቺ አልወጣም እኔ አልወጣም ይኸውልሽ እኔ እና አንቺ በሰላም መንገድ ነው ይኸውልሽ ማንም ወንሽ ማንም ፀሐይ ይኸውልሽ እኔ የምፈልገው እውነት ብቻ ነው እኔ ጻፍ ፈልጌ ሌላ ነገር ፈልጌ ምንም አላረኩም ካልሽ ችግር የለብኝም ነይ እንውጣና እዚህ ቤት ውስጥ አውራ ለወራም ካልሽ ነው አለ ከፈለግሽ እዚህም ቁጭ ብለን ማውራት እንችል እኔ የምፈልገው እውነት ነው የደረሰብኝ ነገር ስላለ የሆንኩት ነገር ምንድነው የደረሰብኝ ነገር ከኔ ጋር ምን ያገናኛል እኔ ስለደረሰብኝ ነገር እሱን ቁጭ ብለን እናውራ እኔ ችግር የለብኝም ለማውራት አወራለሁ ግን አሁን ያልከውን ሰው ማላውቀው ቤቴን አትበጥብጡ እርግጠኛ ነሽ አላውቀውማ ይኸውልሽ ቤተሰቡ እንዲበጠበጥ ካልፈለግሽ ትዳር አለኝ ልጆች አሉኝ ካልሽ ላይፍሽ እንዲበጠበጥ ካልፈለግሽ ወተንኛ ቦታ ማውራት እሺ አሁን ቤቴን አትበጥብጥ ይወጣሉ በቃ ወጣና አውራኝ ምን እንደምታመጣ አያለሁ ካሜራውን አጥፋልኝ እባክህ ካሜራውን አጥፋልኝ ነይ
ሳሚቷ ችግር የለም። ይኸውልሽ እዚህ ድረስ ያመጣንሽ እቤቴ ይበጠበጣል ስራሽ። በሰላም ቁጭ አትንካ፣ ችግር የለም ቁጭ በይ። አትንካ ሳሮች ነው ማነህ አንተ እንዴ? ስርዓት የለም እንዴ? ይኸውልሽ እሺ አንደኛ ማነሽ ምንድነሽ የሚለው እንድትነግሪ ይፈልጋል። እዛ ቤተሰብ አለ የሚበጠበጥ ህይወቴን አትበጥብጡ። እናንተ በእናንተ አድራሻ እንሂዳልሽ። ይሄው እኛ አድራሻ ጋር መጣሽ። አሁንም እኮ እዚህ እየታገላችሁኝ ነው። ምንድነው? እኛ ምንም ትግል ምን አንፈልግም። ምን ፈልገው እውነት ነው። የምን እውነት ነው የምትሉት እናንተ? ምንድነው የት እንደሆነ ስራ የላችሁም እንዴ? ችግር አለባችሁ ከኔ ጋር? ሳሚ አዋር እኔ ከዚህ በላይ ምንድነው? ይኸውልሽ ፀሐይ ነገሮችን አናክብዳቸው። አንቺ ላይ ምንም አይነት ማስረጃዎች መረጃዎች ሳይኖሩን አንቺ ቤት ዘው ብለን የምንገባ ወንበዴዎች አይደለንም። ከህግ አካላት ጋር የምንሰራ የህግ መርማሪዎች ግለሰቦች ነን። ስለዚህ ብዙ ነገሮችን አጣርተን ብዙ ነገሮች ላይ እርግጠኛ ሆነን ወደ አንቺ የመጣ ነው። ይህ ማለት እያንዳንዷን ነገሮችሽን እርምጃዎችሽን ጠንቅቀን እናውቃለን። ስለዚህ ምንም አይነት ነገር ሳትዋሽን እያንዳንዱን ነገር ንገሪን። ከመዓዛ ጋር የት ነው የምትተዋወቂው? አንቺ ማነሽ? መዓዛ የነገረችን ነገር አለ። አንቺ ቤት ዝም ብላ ይዛን አልመጣችም አይደለ? መቼም ከመንገድ ላይ ይዛን ወደ አንቺ ቤት ጎትታን እሷ ነች አትለንም። የሆነ ነገር እንዳላችሁ ግልጽ ነው። ይህን ደግሞ ጠንቅቀሽ ታውቂያለሽ። እኔ ስለ እሷ አይመለከተኝም ያላችሁትን ሰውዬም አላውቀውም። ምንድን ነው የምትሉኝ? እኔ ምንም የማውቀው ነገር የለኝም። አይመለከተኝም አይደለም መፍትሄ የሚሆነው። አላውቅማ፣ እኔ የማውቀው ነገር የለኝም። ወተን እናውራ ትዳርሽ እንዳይበጠበጥ ብሎ ሲነግርሽ ተሙ ፈቃደኛ ሆነሽ ነው የወጣሽው። ከማንም ጋር ማትተዋወቂ ከሆነ መዓዛን ባታውቂያት የሆነ ወንጀል ላይ ተሳታፊ ባትሆኝ ኖሮ በዚህ ልክ ፈርተሽ ፈቃደኛ ሆነሽ መተሽ እኔ አልፈራሁም። ፈራሁ አልኩ እንዴ? አልፈራሁም። እኔ ፀሐይ ብፈራ ተከትዬ አልመጣም እኮ አልወጣም ነበር። አልፈራሁም። ምንም ነገር ያደረኩት ነገር ስለሌለኝ ነው የወጣሁት፣ ራሴን ስለምተማመንበት። ማነህ አንተ? ምንድን በማስፈራራት የምታደርገው ነገር አለ? እያስፈራራንሽ አይደለም እና እያስፈራራኝ ብለን ነው እየጠየቅንሽ ያለ። በቃ ማውቀው ነገር የለኝም። ከዚህ በላይ ነገሮች እኔ ላዋራት አንዴ። ይኸውልሽ ፀሐይ አለመግባባት ይሆናል። እኔ ታግሼ እያወራሁሽ ያለሁት ከደረሰብኝ መከራ እናቴ ላይ ከደረሰው እኔ ላይ ጋር ከደረሰው አንጻር ተረጋግቼ እያወራሁሽ ያለሁት ቢያንስ በዚህ መንገድ ልሞክር። ሁሌ ኃይለኝነት፣ ሁሌ ደግሞ ጸበኝነት አያዋጣም በሚል ነው። ቢያንስ እስቲ እኔ ቀን ሁሉ ሁን ብዬ እየሞከርኩ ነው። አንቺ ደግሞ እሱን እድል እያበላሸሽ ነው። ይኸውልሽ እኔ ነገርኩሽ፣ ማንም ሁኚ ማንም አይመለከተኝም። ግን ከኔ ጋር ያነካካሽ ነገር እኔ ላይ የሁላ ብር ኢንቨስት አድርጋችሁ እናቴን እኔን እስከማሳገት የደረሳችሁበት ስለምን እንደምታወራ አይገባኝም። እኔ ራሱ ስለምን እንደምታወራ አይገባኝም። በቃ እኔ ወንድም ምናልባት ማውራት ባለበት መንገድ ብናወራት መልካም። ስራ አለኝ። እናንተ ስራታችሁ ከሆነ እኔ ግን ስራ አለኝ ልቀው። እኛም ወሳኝ በጣም ብዙ ስራዎች አሉን። እንዳንቺ አይነት ወንጀለኛ ላይ ጊዜያችንን ማጥፋት ያለብን ሰዎች አይደለንም። ስሚኝ ይኸውልሽ ፀሐይ መዓዛ እያንዳንዱ ነገር ነግራናለች። አንቺ ከብዙ ወንጀለኞች ጋር እንደምትሳተፊ፣ ምክንያቱም አንቺ ጋር ተከትለን የመጣ ነው ሰንሰለት አንቺ ጋር ያደረሰን ከታች ወንጀለኞች ጀምረን ነው። እነዛ ወንጀለኞች ደግሞ ዲያስፖራው እያሉ የሚጠቀሙት አንድ ግለሰብ አለ። ያ ግለሰብ ደግሞ ከአንቺ ጋር ግንኙነት አለ። የማኑ ዲያስፖራ? እኔ አላቅም። ስለዚህ ያ ዲያስፖራ ማን ነው? እንግዲህ የዲያስፖራ ወንድምሽ ነው አልተባለም? አላውቀውም። እኔ ዲያስፖራ የሚባል ሰው አላውቅም። እሺ አንድ ነገር ችግር አትወጪው። መዓዛን አንቺ ትውቅ የላችሁ? መዓዛን እኔ አላውቃትም። ባቃት አሁን ይኸውልሽ አላመንሽም። እውነቱን መቀበል ከብዶሻል። ከዛ በፊት ትውቅ የላችሁም? ተደውላችሁ ተገናኝታችሁ አታውቁም? አላውቅም። እርግጠኛ ነሽ? መዓዛ ማን ናት? አቤቴ ግን አምታ ሰታርጋ እች ናት ብላችኋለች። ስለምን እንደምታወራ ራሱ አላወኩም። እሺ ችግር የለውም። አሁን እኮ ይኸውልሽ ጊዜ የሚመልሰው ነገር እኔ ይኸውልሽ አንደኛ ትልቅ ሰው ነሽ፣ አንደኛ ሴት ነሽ። ሴትና ትልቅ ሰው ምንም አላስጨንቅም፣ አልከራከርም። በመረጃና በመረጃ ቤተሰብሽን ማዳን ከፈለግሽ አንቺ ራሱ በእኔ ቤተሰብ እንደመጣችሁ የአንቺን ቤተሰብ ልጆችሽን ባል ካለሽ እበጠብጣችኋለሁ። ልትበጠብጣችልም ምንም ነገር ሳታገኝ በምን ምክንያት ተነስተ የምትበጠብጠው? አንደኛ አንድ ቀላል ነገር ልንገርሽ፣ ተበጥብጦ ሊሆን ይችላል በራስ ጉዳይ። እኔ ግን እጄ የለበትም ከአንተ ጋር። አንድ ይኸውልሽ ቀላል መንገድ ያሳመነ ምን እንደሆነ ታውቂያለሽ? ምንም ባታረጊ ምንም ባትሆኚ እዛ ቤትሽ ውስጥ ቆይታ ለማድረግ አትፈሪም ነበር? ቤትሽ ድረስ መተን ሰላም ያለው ሰው ሁሉ ችግር የለውም። ባለቤትሽን መጥቶ ከኛ ጋር ቆይታ ማድረግ ይችል ነበር። ወንጀል ካልሰራሽ ሐቀኛ ከሆንሽ ንጹህ ሰው ከሆንሽ አልወጣም ፈርቼ የምደበቅህ ነበር እኮ ብሰራ። ግን ምንም ስራ ስለሌለኝ ነው አብሬ ተከትዬ ልወጣ። እውነታውን ለማውጣት ነው የመጣው። እኔ ምንም ነገር የለብኝም አልኩ እኮ። ከዚህ ውጭ ምን ልበልህ ታዲያ? ይኸውልሽ ፀሐይ ባለቤትሽ እንዳለ ከዛ በተጨማሪ ደግሞ ልጆች እንዳሉሽ አጣርተናል። አንቺ የሰው ልጅ ላይ ጉዳት ስታደርሺ ወይም ደግሞ ማስጠንቀቂያዎችን በወረቀት እየጻፍሽ ለመዓዛ እንደምትልኪ መዓዛ ነግራን ነበረ። የምን ችግር? በተመሳሳይ እነዛን ድርጊቶች ከምናደርግ መቼም እናት ነሽ
እናት እስከሆንሽ ድረስ ደግሞ ለልጆችሽ ትሳሻለሽ። በልጆችሽ አንቺን ከማስፈራራታችን በፊት ትክክለኛውን ነገር የምን ልጅ ነው ለማን ልጅ ነው እንደዚህ ማድረገው? ስለዚህ እኛ የምታወራው በሁሉ አይገባኝም። እያንዳንዱን እውነት ንገሪኝ። ያም አይሆን ከሆነ ግን ወንጀለኛ ነሽ። የወንጀለኛን ቤተሰብ ደግሞ የመጠበቅ ኃላፊነት ስለሌለብን ልጆችሽ ላይ ለሚደርሰው እያንዳንዱ ነገር ኃላፊነቱን አንቺ ትወስጃለሽ። ችግር የለውም። ምን ካዋራት እኔ ማዛን ይዣት መጣና ይዛት ናና ሳሚስ ከዛ አወጣጣልሽ። እኔ ምንም የምታወጣጣው ነገር የለህም። ከኔ የለኝም ምንም ነገር የለም። ምንም አታገኝም። ጊዜን አታቃጥልሽ። ፀሐይ ልጆች አሉሽ፣ የተከበረ ትዳር አለሽ። አለኛው የተከበረውን ትዳርሽም ልጆችሽንም ጥሩ ባልሆነ መንገድ ይዘን እንድንሄድ ከምታደርጊ ምንድነው አንቺ ጋር ያለው እውነት? ችግር የለውም አላውቅም አይደለም እኔና አንቺ ሊያግባባን የሚችለው ተግባባን። ስለዚህ ምንድን ነበር የምታደርጊው? ዲያስፖራ ከተባለው ግለሰብ ጋር ያለሽ ግንኙነት ምን አይነት ነው? ማን ነው? ስንት ዲያስፖራ ነው ያለ? ማን ነው እሱ? ዲያስፖራ ማለት ማን ነው? አላውቀውም እኔ። እንዴ እርግጠኛ ነሽ? አላውቀውም። ፀሐይ መዓዛ ያ ዲያስፖራ የተባለውን ግለሰብ እንደምታውቀው ከዛ በተጨማሪ ደግሞ አንቺን እንደምታውቅሽ አንቺና መዓዛ ትተዋወቃላችሁ። ይሄን እንግዲህ አሁን ልታምኝልን ጫፍ ደርሰሽ ወደኋላ የተመለሽበት ሁኔታ ነው የነበረው። ይዛችሁ መታለች አይደል? እንግዲህ መዓዛ ብለሃል አይደል? ይዛችሁ መታለች ከቤት እኮ በቃ አላውቃትም። በቃ በዛን ሰዓት ግን አውቃታለሁ። ታዲያ አሁን ከደቂቃዎች በፊት እኮ መዓዛን ታውቂያታለሽ ወይ ብሎ ሲጠይቅሽ ደግሞ አይ አላውቃትም ነው ያልሽው አይደለ? ስለዚህ ባታውቂያት ይኸውልሽ ፀሐይ ቤትሽ ድረስ መጣን ማለት እኮ አንቺ ወንጀለኛ ነሽ ማለት አልነበረም። ከቤትሽ አለመውጣት መብትሽ ነበረ። አይ ፈቃደኛ ካልሆንሽ መውጣት አትችይም ነበር። ባለቤትሽ የሌለበት እንድናወራ አትፈልጊም ነበር አይደለ? ባለቤትሽ ስለዚህ እያንዳንዱን ነገር ማትነግሪን ከሆነ ትሰሚኛለሽ፣ አንቺ ወንጀለኛ ነሽ። ወንጀለኛ ሆነሽ ደግሞ የሚባክንብሽ ምንም አይነት ጊዜ የለም። ምክንያቱም ወንጀል ላይ ተሳታፊ እስከሆንሽ ድረስ እድሜ ዘመንሽም ሊባክን ይችላል። ወደ ወህኒ ልትወረወሪ ትችላለሽ። ልወርወር ካረኩበት ልወርወር፣ ግን ምንም ነገር የለብኝም። ንጹህ ነኝ። ምናልባት ዛሬ መረጃው ላይ አይደረስም ብለሽ በዚህ ልክ ልብሽ ደንድኖ ሊሆን ይችላል። ነገር ግን አሁን አንቺ ጋር እኔ ስራ አለኝ፣ ልቀቀኝ እባክህ። ሰሚኛለሽ ፀሐይ፣ ስራ ካለ እባክህ ልቀቀኝ። አንቺ ጋር ስንደርስ ብዙ ሊያስፈሩን የሚችሉ ወንጀለኞችን አልፈን ነው። ከትንሽ ወንጀለኛ እስከ ትልቅ ወንጀለኛ አይተናል ይሆናል። እነዛ እያንዳንዱ ሰዎች ደግሞ ዲያስፖራው በሚል ስም የሚታወቀውን ግለሰብ ያውቁታል። ዲያስፖራ ምን ያልገባኝ እውነት። ያን ሰንሰለት ተከትለን ስንመጣ ደግሞ የሰንሰለቱ ጫፍ ላይ ያገኘንሽ ሴት አንቺ ነሽ። ይህ ማለት እታች ያለው ወንጀለኛ ዲያስፖራው የሚያውቅ ከሆነ አንቺ አታውቂም ብዬ አላስብም። እኔ ይህን ዲያስፖራ አላውቀውም። አትሰማም እንዴ? አላውቀውም። በቃ በግድ ወቂ ከሆነ ይሄን አምኜበት ያው አላውቀውም። ስለዚህ አትሰማም እንዴ? በአንቺ አሰራር ወይም ደግሞ ከአንቺ ስር ትእዛዝ ይቀበሉ በነበሩት ወንጀለኞች አሰራር መሰረት ሰዎችን ማሰቃየት ቀላል ነበር አይደለ? ሰዎችን ማሰቃየት ያላሰቃይም። በምን እንትን ማሰቃየኝ ሰው ማሰቃየት። ስለዚህ ልጆችሽን እናሰቃያቸዋለን። ምናልባት ከሰዓታቶች በኋላ ልጆችሽን ማግኘት ትችላለሁ። እነሱን በእኛ ቁጥጥር ውስጥ አግኝተን አንተም ወንጀለኛ ነው ያን ሰዓት ታውቃለህ። ለወንጀለኝነቱ እኔ ልጠየቅበት እና ልጄን አታሰቃይማ ከሆነ የራሴን ጎበዝ ከሆንክ በስራ እንትን የምትል ከሆነ የራሴን ተከታትለ መድረስ ትችላለህ እንጂ ልጆቼ ላይ ጫፋቸውን አትነካ። 2 ልጆች አሉሽ። 10 ይኑሩ። አችልም ህፃናቶች ናቸው። የፈለገ ይሁን አችልም። እንኳን ነገር አንቺን ጠግበው ወይ ደግሞ የአንቺን እንክብካቤ ጠግበው ያለፉ ሰዎች አይደሉም። እንኳን ነገርከኝ አልኩ እኮ መረጃ እየሰጠኝ እኮ ነው። አንተ እነዛን ልጆች ይዘን እንደ ማስፈራሪያ ከምንጠቀም ይልቅ መቼም እናት ነሽ። የእናት አንጀት ምን አይነት አንተ እኮ ነው የነገርከኝ። እርግጠኛ ነሽ ወንጀለኛ መሆንክን ልጆችን መስፈራራት አንተ ራስህ ነገርከኝ። ስለዚህ እነዛን ሰዎች ፈልጌ አምጥቼ ያኔ አሁን ባለሽ አይነት ድርቅና ትቀጥያለሽ አትቀጥይም የምናየው ይሆናል። ከዛ በተጨማሪ ግን እንደዚህ አይነት ወንጀል ውስጥ ተሳታፊ እንደሆንሽ ባለቤትሽ ካወቀ ምናልባት በጣም የተከበረ ነው ብለሽ የምታከብሪው ትዳርሽንም ጭምር ልታጪ ትችላለሽ። ችግር የለም፣ ለዛ ችግር የለውም። ያ ማለት ባለቤትሽም ወንጀል ላይ ተሳታፊ እስካልሆነ ድረስ እንግዲህ እንደዚህ አይነት ውጥንቅጥ የወጣ ትዳር ላይ ሊቆይ አይችልም። አይ ስርዓት ይኖርህ፣ በእኔ ይብቃሽ። እኔን ወንጀልህ ባለቤቴን ወንጀልህ ምክንያቱም ኋላ ግን ለራስን ሚንት አሁን ደግሞ ለልጆችም ወንጀለኛ ልትሆን ነው። ሀቀኛ ሰው ከሆነ በዚህ ልክ የተበጠበጠ ትዳር እንዲኖረው አይፈልግም። ወንጀለኛ ሚስት እንዲኖረው አይፈልግም። ምንም ያውቀው እንኳን እሱ የሚያውቀው እኔ የማውቀው ወንጀል የለኝም። በቃ አንዴ ነው የምነግርህ እኮ ስራ ካለህ ይበቃል። በቃ እኔ እውነታውን ነው የምነግርህ። ግን አንተ ወንጀለኛ መሆንክን ግን እየነገርከኝ ነው በልጆች ጉዳይ ላይ ማለት ነው። ልጆች አንድ ነገር በሌላ በኩል በአንተም ቀርቶ በሌላ በኩል ሌላ ነገር ቢደርስባቸው አንተ ነው ወንጀለኛ። በጣም ጥሩ። እኔን ለመክሰስ እንግዲህ ደቂቃ እናታባክኝ። ምናልባት ከኛ ጋር የህግ አካላቶች ስላሉ ለእነሱም እያንዳንዱ ነገር ማሳወቅ ትችላለሽ። ጳውሎስ የተባለ ግለሰብ
እናንተ ባሴራችሁት ሴራ ህይወቱ እንዲያልፍ ሆኗል። ያ ማለት ደግሞ ከታች እስከ ላይ ያላችሁ ወንጀለኞች ወይ ደግሞ ዲያስፖራው ተብሎ ሰውየው ግን በቃ የምትመዘው ነገር ሁሉ በጣም ይገርም ነው። ማላቀውን ነገር ነው የምትመዘው። በቃ አወቅሽም ተሳስተሃል። በቃ ሰው ተሳስተሃል። እሷም ብትሆን አሳስታ ነው የምታሳይቻችሁ። አጣራሽ አባት። ምክንያቱም የማዛን ቃል ብቻ ተጠቅመን አይደለም ወደዚህ ቦታ ላይ ልንመጣ የምንችለው። በራሳችን መንገድ የራሳችንን ማጣራት እናደርጋለን። ምንም አይመስለኝም። ምንም ነገር እስካላደረኩ ድረስ ምንም አይመስለኝም። በቃ ምን መሰለኝ ካንቺ እየተረዳ ያለሁት ምን እንደሆነ ታውቂያለሽ? በጣም በወንጀል የተካንሽ እንደሆነና ለድርቅናሽ እውነት በጣም ሳላደንቅሽ አላልፍም። ምክንያቱም ትልልቅ ወንጀለኞች ሊፈጽሙበት የሚችለውን አይነት አለማመን አካሄድ ነው እየሄድሽ ያለሽው። እኔ እውነታዬን ስለማውቅ ነው። በቃ እውነታዬን ስለማውቅ ነው። ወንጀለኛው አንተ ነህ። በቃ አሁንም ወንጀል እንደምትሰራ ከአሁን በፊት እንደምትሰራ ልምዶ ያለን ይመስለኝ። ልጆችን ለማሰቃየት የጣርከው ነገር ማለት ነው። በጣም ጥሩ። እንደው ማዛን አላቃትም ማለሽ፣ ማዛ ደግሞ አንቺን እንደምታቅሽ በምን አይነት መንገድ እንደምታቅሽ አንቺ ላይ ያሉትን እያንዳንዱ ማስረጃዎች ሰጥታን ነበር እና እንደው ለምን አሁን አብርሃም መጣችን ታዲያ? እንዳስፈላጊነቱ ይዘናት ምን መጣም ይሆናል። ምክንያቱም አንቺ ብቻ ሳትሆኚ እንደዚህ አይነት ወንጀሎች ላይ ማዛም ጭምር ተሳታፊ ነች። ማዛ እዚህ ወንጀል ላይ እንድትሳተፍ ያደረጋችኋት ደግሞ አንቺ ለልጆቿ በምትልኪው የማስፈራሪያ ደብዳቤ ምክንያት ነው። እኔ ልጅ አለኝ እኮ በልጅ ማስፈራሪያ አለክ። ልጅን ማስደንገጥም አልፈልግም። ሁኔታሽ ግን ልጅ እንዳለው ሰው አይደለም ፀሐይ። ለምን? መጀመሪያ ተረጋጊ እስቲ። ለምንድን ነው ልጅ ትክክለኛ ወንጀለኛ ያልሆነ ሰው እኮ እንዳንቺ ነገሮችን በብስጭት ወይም ደግሞ ስሜታዊ ሆኖ እንዲሄድ አይደለም። ምንም ስላላደረኩት ነው። ምክንያቱም እንዴት መሰለሽ ምናልባት ከበላይሽ ያለውን ሰው ሊሆን ይችላል ወይ ደግሞ እጅሽ ላይ ያለውን እያንዳንዱን ማስረጃ አይደረሰብኝም ብለሽ አስበሽ ከሆነ እንደዚህ የምትሆኝው እዚህ ድረስም የምንደርስ ያልመሰላቸው ብዙ ሰዎች ነበሩ። እኔ ብዙ ማውራት አልፈልግም አባት። አሁን እኔም ስራ አለኝ፣ አንተም ስራ ካለህ ይኸውልሽ ፀሐይ፣ ምናልባት ምን ልታስገድል ልታስጨንቀኝ አትችልም። ማስጨንቀኝ ልታሳመነኝ አትችልም። ምን ልታረገኝ? ታግሼሻለሁ። ወንጀለኛ እስከሆንሽ ድረስ ደግሞ በየትኛውም አይነት መንገድ አንቺን ባናገርሽ የሚጠይቀኝ ህግ የለም። ተግባባን? ማን ስለሆንክ ነው አንተ ማትጠይቅበት? እያንዳንዱን ነገር ንገሪኝ። ምኑን ነው የምነግርህ? አላውቅም አልኩህ እኮ። አይገባም እንዴ? ማዛጋ የት ነው የምትተዋወቁት? አላውቅም። በቃ ምንም አላውቅም። ሰሚኛለሽ? ከዛ በተጨማሪ ደግሞ ጳውሎስ የተባለን ግለሰብ ገላችሁ ነገሮችን አሲራችሁ ተመስገንን ለእስር እንዲዳረግ የውሸት ፖሊሶች አዘጋጅታችሁ ነበረ። ከዛ ውጭ የተመስገን እናትን አግታችሁ ላልተፈለገ የጤና እክል አድርሳችኋታል። አንተ ወይ አይምሮ አይሰራም። ሰሚኛለሽ? ከዚህ በላይ ነገሮች እንዲከፉ አታድርጊ። ምንም ነገር አንተ ራስህ ምንድነው ሴራው? በቃ በአይምሮ በምንም የተበጠበጠ ነው። በቃ ምንድነው የምታምጣ? አንዱን ሰላም ደግሞ ሌላ ነገር ምንድነው? ምክንያቱም እያንዳንዱ ምነግርሽ ነገር አንቺ የተሳተፍሽባቸው አንቺ ትእዛዝ የሰጠሽባቸው ወንጀሎች ናቸው። የእውነት ነው ካልክ መረጃ ይዘና በቃ እዚህ ውጭ መልስ የለኝም። ካንተ ጋር መረጃውን ሳመጣ ግን እኔ ጋር አንድ ቀን አትቆይም። አንጠልጥዬ ነው የምወረውርሽ ወደ ወይን። ተግባባል? ስለዚህ ወንጀለኛ እስከሆንሽ ድረስ ደግሞ እያንዳንዱን ነገር መናገር መቻል አለብሽ። አንተን የማዳመጥ እንትን የለኝም፣ ፍላጎት የለኝም። እሺ በቃ ደክሞኛል። በቃ አሁን እኔ ምንም ምሰማ ነገር የለኝም። ፍላጎት ምንም ዋጋ የለውም። እሺ በቃ አሁን ለማንኛውም ስልኬን ስጠኝ። በቃሽ ስልኬን ስጠኝ። በቃ ስልኬን ስጠኝና ልሄድ። በስልኬን ደግሞ ቀማችሁ ካሜራ ጀርባ ያሉ ባለሙያዎች ጋር ያለው ነው እየቀማችሁ ነው። ለነገሩ መክፈት አትችሉም። በፓተርን የዘጋሁት አትከፍቱትም። እርግጠኛ በቃ አስመጣልኛ ታዲያ። ስልክሽን መክፈት የሚችሉ ባለሙያዎች አሉ። ከዛ በተጨማሪ ደግሞ ወንጀል ነው እንግዲህ ለወንጀለኛ ወንጀል ነው የሚል ህግ ካለ እኛን መጠየቅ ይችላል። አንቺ ማለት ወንጀለኛ ነሽ። የግድያ ወንጀል ላይ የእገታ ወንጀል ላይ የተሳተፍሽ ግለሰብ ነሽ። ስለዚህ አንቺን በየትኛውም አይነት መንገድ ብንመረምር ነገርኩህ እኮ መረጃ ስታመጣ ትወቅሰኛለህ። ስለዚህ ስልክሽ እኛ ጋር ነው ያለው። ስልክሽ ይመረመራል። ከተመረመረ በኋላ ወንጀለኝነትሽ ከተረጋገጠ ደግመሽ ወደ ቤትሽ አትሂጂ። አንተ ስትል ነው በቃ እሱ አንተ ስትል ነው አንተ ስትል ነው እሱ ችግር የለብኝም። ምንም በየትም ቢሆን እኔ አልገባም። እኔ ታቀቀው እኔ ንጹህ ነኝ። በቃ በምንም መልኩ ብትመጣ እኔ ልታስገባኝ አትችልም። በቃ ምንም አይነት መረጃ ታገኝ የለኝም መረጃ። እርግጠኛ ሆኜ የምነግርሽ ግን አንቺ ንጹህ እንደማትሆኝና ወንጀለኛ ሆነሽ ነው እዚህ ላይ ይታወቃል። እኔ ንጹህ አይደለሁም የሚል በምንም ታውቀው እንደዚህ አይነት ወንጀል ደግመሽ ተረጋጋ። አንዴ ነይ ወደዚህ ጠጋ በይ። ቀስ በለ ተረጋጋ። ጎን ለጎን ቁጭ በሉ እስቲ። አሁን መልስ የምትሰጡን ሰዓት ነው። እባክሽ ነይ ወደዚህ ጠጋ በይ። ነይ ወደዚህ አንቺም ጠጋ በይ። ይኸውላችሁ አሁን
ሌላ ነገር ውስጥ መግባት አልፈልግም። ማዛም ሁሉንም ነገር እንድትነግር ይፈልጋል። እሷ ነች ብለሽ ወደ እሷ ጠቁመሽኛል። ለዚህ ሁላ ነገር እሷ ነች አይንሽ ብለሽ ጠቁመሽኛል አይደል? እኔ ማን እንደሆነች አላውቅም። እባክሽ አንዴ ዝም በይ ንገሪ። ማናት እሷ? ቤት ያመጣችኋት እሷ ነው አይደል? አሁን ያመጣችኋት እሷ ነው። ማንሽ አንቺ? እኔ አላውቅሽም። በቃ ያለ ማስረጃና ያለ መረጃ ነው ያልመጣው እዚህ ቦታ ላይ። እርግጠኛ ነሽ? በፍጹም እኔ ያለ መረጃና ያለ ማስረጃ አልንቀሳቀስም። እውነቱን ይዤ ነው የምሄደው። እውነቱን ማየት ትፈልጋላችሁ? የምትገርሚ ነሽ በእናትሽ። እኔ ዝም ብለሽ ደርሰሽ እኔን አውቃለሁ ብለሽ መረጃ ምን አይነት መረጃ ታሳያቸው? ይኸው እዩት ነው እና አንተም ተቀበል። ማውቃት ነገር የለኝም። ምንም እዩት። ያው እንዴ ምንድን ነው ያየኸው? እንዴ ተናገራ ሁሉ እንደዚህ እያደረክ ይኸው ከየት እንደመጣ እኔ ምን አውቃለሁ? የመረጃ ይሄ አሁን የሚያሳየው የልጅሽ ፎቶ ማን ነው? ልጇ ልጇ ማን ነው? እኔ አላውቅም። የልጄን ፎቶ አንስታችሁ ሁሉ ነገር በእጃችን ነው። ይኸው ልጅቷ በእጃችን ላይ ያለችው። የፈለግነውን ነገር በፈለግነው ሰዓት ማድረግ እንችላለን። ከደብዳቤ በተጨማሪ ፎቶ ሲጀመር አይደለም። ልጅሽን አንቺን አላውቅሽም። እኔን አታውቂኝም? አላውቅሽም። እርግጠኛ ነሽ? ልጇ ያለሽ እንዴ? ይኸውላችሁ መጫወቻ መፍትሄ ሊሆን አይችልም። አይደለም። አንድ ነገር ላስረዳችሁ። ሁለታችሁንም ቢሆን ማለት አንቺንም ቢሆን አንቺንም ማስረዳት የምፈልገው ነገር ቢኖር ምን እንደሆነ ታውቂያለሽ? መጫወቻ መፍትሄ ሆነ ነው እኔ የምፈልገው። አሁን ደግሞ ስልክሽ የሚከፈትበት ሰዓት ነው። ስልክሽን እኔ በዚህ ማለበዛ አስከፍቼ ውስጥ ያሉትን ሰነዶች ያጣራሉ። የምር ተላልካችሁ ከሆነ የምር የምታውቂያ ከሆነ ግን ማለት ነው ላይፍሽን መከራ ስቃይ ነው ማረገው። የኔ ህይወት እንደተበላሸ የማናችንም የዲያስፖራ ተብዬ ማን ነው ምንድነው የሚለው የምትናገሪ ከሆነ ትናገሪያለሽ። ሊገባኝ አልቻለም። የዲያስፖራ ሊገባኝ አልቻለም። መጀመሪያ እቤቴ ድረስ ከመምጣቷ በፊት ደብዳቤና የልጅን ፎቶ ነው የላከችልኝ። ጭራሽ ከቤትሽ መጥቼ ከዛ በኋላ ሰዎች ላከች። ከዛ ራሷ ቤት መጣች በማስፈራራት አይደለ? ስለዚህ ስሚ እንዴ አልሰማችም? ለሶስት ምንድነው ምንም አታውቁም። ለሶስት ሳይሆን አንቺም እሷም እዚህ ወንጀል ላይ ተሳታፊ ናችሁ። ማን ባካችሁ ልቀቀውኝ። እኔ ልጅቷን አላውቃትም ጭራሽ። ምን አይነት ክራጅ ናተኝ እንዴ? አንተ ግን በደንብ ቼክ አድርገኝ እባክህ። ሰሙኛላችሁ? እኔ የምለው ቆይ ልጆች ይዋሻሉ፣ እኛ ትልልቆቹን እንዋሽ። እነሱ ነጭ ወረቀቶች ናቸው የተሰጣቸው ነው የሚናገሩ። ሌላ ሰው ይስጣቸው። በምን ታውቂያለሽ? እኔ ነኝ የሰጠኋቸው። ከአንቺ ውጭ ማለት አይደለም። እቤት ስትመጪ እኮ እማዬ እሷ ናት እኮ ብለው ነው ያሉኝ። ያዩሽን እኮ ለተናገሩ በፍጹም አይሉሽም። እኔ አላውቃቸውም። ልጆችሽን እማዬ እሷ ናት ፎቶ ያነሳችን ይሄንንም ለእናቴ ስጪ ብለው ደብዳቤ ከአንድ ሁለት ሶስቴ የሰጡኝ የሰጠችን እሷ ናት። አብራ ሰዎች ነበሩ። ልጆቹ እኔ ልሁን አልሁን በምን ያውቃሉ? አይተውሻላ። ምን ፊት ሸፍነሽ አልመጣሽ እና ቢያዩኝስ? ቤት ስትመጪ እሷ ናት ምናችን ናት እማዬ ይሄንን ደብዳቤ ሰጠችን እሷ ናት። እባክሽን ተሳስተሻል። በደንብ ጠይቂያቸው ይችላል። ህፃናቶቹ ይዋሻሉ። ማዛ ተረጋጊ አንቺ። ማዛ ዝም በይ ቆይ። ሰምኛለች ፀሐይ። አሁን እሷም ከዛ በተጨማሪ የእሷ ልጆች እኛም ወንጀለኝነትሽን አረጋግጠን ነው የመጣ ነው። ሁለታችሁም እዚህ ወንጀል ላይ ተሳታፊ እንደነበራችሁ ብዙ ሰዎች ላይ ትእዛዝ ትሰጡ እንደነበረ ደርሰንበታል። በምን ኃይል ነው ነው? አሁን ስልክሽ እኛ እጅ ነው የሚገኘው። ስልክሽ ላይ ደግሞ እርግጠኛ ነኝ ማስረጃዎች ይኖራሉ። በቃ ክፈቷ። አትከፍተውም እንጂ ስለዚህ ደህና እንቅልፍ እንኳን ተኝቼ አላውቅም። ታውቃለህ፣ ያስፈራሩ የልጅሽን አንገት ፎቶና ወረቀት ብቻ አይደለም አንገታቸውን ቆርጠን ነው የምናመጣልሽ። አንቺ ሳታውቅሽ ለምን አንቺ ጋር ማለት እኔ ምንም አልማውቀው ምክንያት የለኝም። እኔማ ባውቀው እናገራለሁ። በቃ አንገት እናርዳለን እነዚህ እናል የሚልሽ የሆነ ነገር ብትሰሪ ነው። በቃ ከኔ ማመጣብኝ ከኔ እኮ የመጣብኝ ነገር የለም። አንቺ ላይ ነው የመጣብሽ እኮ። በቃ የታዘዝነው እሷ አዛ ንጹህ አይደለ እንዴ? ስምሽ መልክሽ ያንቺ አይደለ? መልክሽ ምን ሌላ ጭንብል ለብሰው ነው ወይ ደግሞ እኔ ሊጎዳ ያሰበ ሰው ሊሆን ይችላል። ራስሽን አንቺ ራስሽ እኔ ግን አይደለሁ። እሺ ሰዎቹ አንቺን ሊጎዱ ብለው ነው አንቺ ቤት መተሽ ያስፈራራሽኝ። እኔ ማንን ለመጉዳት ብለሽ አልመጣሁም። ካንቺ ቤት አልመጣሁም። ቤት ድረስ ፀሐይ ሰሚኛለሽ? አሁን ከዚህ በላይ ነገሮችን መስኪጂ ሰዓት ላይ አይደለሽም። ከዚህ በላይ ማዛ ዝም በይ አንቺ ዝም በይ። ስልኩ እየተጣራ ነው ያለው። ከዛ በተጨማሪ ግን እቺ ሴት ወደ አንቺ መታ የምትጠቁመው ምንም አይነት ምክንያት የለም። ተግባባን? ስለዚህ እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ። ያም አይሆን ከሆነ ግን እዚህ ስልክ ላይ ብዙ ማስረጃዎች ይኖራሉ። ወንጀለኛ ነሽ። ወንጀለኝነትሽን ደግሞ ከደቂቃዎች በኋላ የምትጠየቂበት ይሆናል። እኔ ለልጆች ደህንነት ስል አምናለሁ። በቃ ትችላለህ። ስለዚህ ከዚህ በላይ ያለውን ምትያዥና ወደ ህግ በጣም ጥሩ። ልጄንና እናቴን አግታችሁ እኔን አስፈራርታችሁ ከዛ ደግሞ ህፃናቶቹን ኦፍ ኮርስ አንቺ እንዴ
ሌላ ማን ነው? ላፍሽ ለከት ስምሽ ላፍሽ ለከት ይችላል። መልክሽስ ላፍሽ ለከት ይኖርሽ። የመሰለ ጭንብል አሰርቶ ለብሶ የመጣ ሰው አለ እንዴ? እባክሽ ልበልሽ እንዴ? ልለምንሽ እንዴ? እኔ ልለምንሽ ወይ? በቃ አላቅሽም። ከየት ነው የመጣሽው? ከየት ነው የወረድሽ? እኔ አላቅም ያንቺን። ስልክሽ ሲከፈት ያኔ ትናገሪያለሽ። በቃ እናየዋለን። በቃ ብለሻል። ተረጋጋ። ምን መረጋጋት? እኔ አንድ መረጃ አግኝቻለሁ። በቃ እባክሽ ማዘ አንዴ ነይ። ተነሽ ሳቢም አንዴ ጠብቀኝ እባክህ። እኔ በማዋራት መንገድ ላዋራት። አስወጣቸው ወደ ውጭ። ከካሜራማን ውጭ ማንም እዚህ እንዳይኖር እሺ። ካልተሳሳትኩ ወይዘሮ ፀሐይ አይደል? ይሄ የአንቺ ስልክ ነው እዚህ ጋር ጎን ያለው። ይሄ ደግሞ የመዓዛ ስልክ ነው። ሁለቱም ጋር አንዳንድ ነገሮችን እያጣራው ነው። ምናልባት እውነትም ንጹህ ሰውም ልትሆኚ ትችያለሽ። እንደዛ ይሆናል እንዴ? አዎ እኮ በቃ አይቻልም ብለህ አሳይ። በቃ እሺ፣ ከኔ የምትጠብቃለህ ከቃሌ ምን ችግር የለውም። ሁሉንም ነገር አሁን አሳይሻለሁ። እባክሽ ተረጋጊና ምናልባት ንጹህ ሰው ልትሆኚ ትችያለሽ። እንደተባለው ወንጀለኛ ከዚህ ጋር እያመሳከሩ ነበር። ካሜራ ጀርባ ያሉ ባለሙያዎች አንዳንድ ማጣራቶችን አድርጓል ሁለቱም ስልክ ላይ። እንግዲህ እስቲ ንጹህ መሆንሽን ላሳይሽ። እንግዲህ ቤተሰቦች ሁለቱም ስልክ ላይ ማጣራት አድርገናል። እንዲህ እንደረጋጋ ያደረገኝ አንዳንድ ነገሮችን አግኝቼ ነው። በነገራችን ላይ በዚህ አጋጣሚ ወይዘሮ ፀሐይ አንቺን ማድነቅ እፈልጋለሁ። ስልክሽ ላይ አንዲትም ሰነድ የለች። ቤተሰቦች እስከዛሬ እንደምናገረገው አይደለም። አንዲትም ከመዓዛ ጋር ያወራችው ነገር የለም። የመዓዛን ስልክ ቁጥር በእርግጥ እዚህ ላይ ኮንታክቷ ላይ አይተናል፣ ሁሉ ነገር ዲሌት ተደርጓል። የጸዳ ነገር ነው ያለው። በጣም ጠንቃቃ ሰው ነሽ። በዚህ አጋጣሚ ኧረ ተው እንደዛ ይባል። አይ ምንም አሁን የተገኘብሽ ወንጀል የለም። እውነቱን ለምን አይገኝማ። ይሄ ስልክ ነው ያንቺ አይደል? ሳምሰንጉ። እስቲ አንድ ፎቶ ላሳይሽ። እስቲ አንዲት ልጅ ፎቶ ላሳይሽና ምናልባት ካወቅሻት ማንነቷን ትነግሪኝ። ውድ ቤተሰቦች እዚህ ጋር አንድ የቤተሰብ ፎቶ ይታየኛል። እቺ ልጅ ማነች? ምንድን ነው? ከየት ነው ያገኘኸው? ልጄ ነች። ምን ነው እሺ እባክሽ ምንም አይደለም። ልጄን ምንም ነገር እንዳታረግብኝ እስቲ ልንገርሽ። እባክህ ልጄን አንድ ነገር ልንገርሽ። ስሚኝ እባክህ አንድ ነገር ልንገርሽ መጀመሪያ ስሚኝ። እባክሽ ምን ልበል? እባክሽ ስሚኝ። ገና እኮ ምንም ያወራሁት ነገር የለም። ቤተሰቦች ልጄን እባክህን ምን ታረጋት ነው? እባክህ ሴት ልጅ ወይዘሮ ፀሐይ አስጨርሽ አንዴ ዝም በል። እሺ ምንድን ነው? እሺ ንገረኝ። እቺ ልጅሽን ባንቺ ስልክ ቁጥር ወደ አንድ አድራሻ እንድትመጣ ቴክስት አድርገንላት እየመጣች ነው። ኧረ እባክህ እሷን ደግሞ ይዘን አንቺ እውነቱን አላወረም ብለሻላ። ልጇን ወደ አንድ አድራሻ ጠርተናታል። ካሜራ ጀርባ ያለው ይሄው በቃ ምንም ካላረሽ ችግር የለውም። እኛ በነፃ እንለቅሻለን። አንቺ ሂጂ፣ እኛ ደግሞ ልጅሽን እናወራታለን። እባክህ ልጄን እባክህ የምትፈልገው ምንድነው? በእኔ ህይወት እንደመጣችሁ እኔም ደግሞ በልጅሽ ህይወት እመጣለሁ። ሴት ልጅ ነች። ጋርዶቹን ልኪያቸዋለሁ። ልጄን በቃ አንዷን ልጄን በቃ እውነቱን ልትናገሪያለሽ? እውነቱን ንገሪኝ። ዲያስፖራው ማን ነው? እና እሺ አንዴ ንገርሽ። አስወሪኝ። እኔ ልጅሽ እንድትተርፍ ከፈለግሽ ልኪያቸዋለሁ። ጋርዶቹ እነሱ ይዟታል፣ ያሰቃዩልሻል። አንቺ የኔን ህይወት ነበር ምንም እንድለምኝ ያፈልግ። እሺ ቁጭ በይ። እሺ አስቁምልኝ፣ ደውልና አስቁምልኝ እባክህ። ቁጭ በይ። ከተስማማሽ አስቆምልሻለሁ። ካሜራ ጀርባ ያላችሁ ተዘጋጁ። ከተስማማች ማንም እንዳይነካት ታረጋላችሁ። አልተስማማሽ ግን እኛ የተሰቃየነውን ስቃይ እኔ በጨለማ ቤት እናቴን በዛ ጨለማ ቤት የተሰቃየችውን ስቃይ ልጄን እባክህ ሁሉንም እውነት ትነግሪኛለሽ? ሴት ልጅ ነች እኮ እባክህ፣ ብዙ ነገር ሊደርስባት ይችላል። እባክህ እንደሱ ካልሽ እንግዲህ እውነቱን ንገሪኝ። ይኸውልሽ እቺ ልጅ ማለት ገና እውነትም እንዳልሽ ቢበዛ 17-18 ዓመት ራሱ ይሆናል አይመስልም። ልጅ ነች እባክህ፣ ትጎዳብኛለች እባክህ። እንድትጎዳ ካልፈለግሽ እውነቱን ንገሪኝ እባክህ። እንደለምን ለልጄ ስትል ካሜራ ጀርባ ያላችሁ እሺ ደውሉላቸው እባክህ። ኧረ ተው እባክህ እኮ እንዲያቆሙላ አድርግልሽ። ማንም እንዳይሄድ እሷ ጋር ግን እውነቱን ትነግሪኛለሽ? አታሳዝንም? ገና ልጅ እኮ ናት እባክህ፣ ጉዳት ይደርስባታል እባክህ። እንግዲህ ምርጫሽን አንቺ ነሽ የምታውቂው። እውነቱን መናገር ትችያለሽ። እባክህ ልጄን ብቻ አስቁምልኝ አሁን። እሺ በቃ እኮ አይሄዱም። እውነቱን ንገሪኝ እባክህ። የምኑን ልንገርህ እባክህ። ይኸውልሽ በጸባይ አንድ ነገር እኔን ብቻ ስሚኝ፣ አታዋሪኝ። ይኸውልሽ እኔን ስሚኝ፣ አትለምኝኝ። በልመና አንቺ ስትጫወችብን ነበረ። እኔን እናቴን ቤተሰቤን ምንም አልተጫወትኩም እባክህ። ይኸውላችሁ ሳሚ እባክህ ጋርዶቹን ካልነገረችን እንዲሄዱ ታደርግልኛለህ። ኧረ እባክህ አታሳዝንህን እባክህ።
እባክህ ልጄን ስሞትልህ እባክህን አንዷን ልጄን እባክህን አንድ ነገር ልንገርሽ እባክህ ልጄን እባክህ ችግር የለብኝ ሳሚ ጋርዶቹ ጋር ላካቸውና ይያዟት እሺ በቃ እውነቱን እነግርሃለሁ እባክህ እውነቱን እነግርሃለሁ ዲያስፖራው ማን ነው አስመልስልኝ ወንድሜ ነው እባክህ በቃ እርግጠኛ ነሽ በቃ ካሜራውን አንድ ያጥፋል ችግር የለም ተመለሱ በላችሁ ቁጭ በይ እውነቱን ስነግሪኝ ካሜራውን ዘቅ አድርግልኝ ለጋርዶቹ ደውልላቸው ተሙ የሆነ ማስረጃ እንዳገኘባት እርግጠኛ ነኝ አይደል? በቂ ማስረጃ አግኝቻለሁ። እውነቱንም ለመናገር ፈቃደኛ ሆናለች። ስለ ዲያስፖራው የሚያመነችው ነገር አለ። አሁን መስማት ብቻ ነው። እባክህ ስለዛ ነገር አታውራሽ እባክህ። እኔ ምንም አውራ አንቺ ቦታ ያለው ነው። እቺን ልጅ ታውቂያለሽ? አውቃታለሁ። በቃ ይቅርታ አድርግልኝ። አዎ ደብቄሃለሁ። አውቃታለሁ። አስፈራርቻታለሁ። ይቅርታ አድርግልኝ። ግን አደራህን እባክህ ማመንሽን ጥሩ እባክህ። እሺ ዲያስፖራው ማን ነው? ዲያስፖራው ማን ነው? በቃ ነገርኩህ እኮ በቃ ነግሬህ እንዴት ለዲያስፖራው በስተክል አሁን ካሜራ ፊት በስተክል እኛ እናቅም በስርዓት ነገሪና በቃ ዲያስፖራው ወንድሜ ነው። እስካሁን ድረስ መድረቁ ለምን አስፈለገ? በቃ እኔ ምንም ማድረግ አልችልም። በቃ ምን ልበል በቃ ደጋግሜ እኮ ነግሬሽ ነበር አይደለ? ወንጀለኝነትሽ እንደሚጣራ ወንጀለኝነት ነፃ እንደማትወጪ ነግሬሽ ነበር አይደል? ይቅርታ አድርግልኝ በቃ ብያለሁኝ። በቃ እሷን አውቃታለሁ። እሱም ወንድሜ ነው። እሷን ማስፈራርቻለሁ። በቃ ይቅርታ አድርጉልኝ። አሁን በቃ ቀለል አድርገሽ ይቅርታ አድርጉልኝ። እኔ መታ ለምን እሺ አሁን አንድ ነገር ጥሩ መጣሽልኝ። ለምን እኔ መታገት ያስፈልገ ማለት እኔን እናቴን ለምን ማሰቃየት አስፈልገ? ተሙ ከዚህ በላይ እኮ ጳውሎስ የተባለውን ግለሰብ አሲሮ ያስገደሉትም እነሱ ናቸው ማለት ነው። እዚህ ጉዳይ ውስጥ እንደዚህ ጉዳይ ውስጥ የለውበትም በሱ ጉዳይ ውስጥ። እሺ አሁን በመጀመሪያ ነገር እዚህ ሁላ ሴራ ውስጥ መግባት ለምን አስፈልግ? ዲያስፖራ በሚል ስም ያ ሁላ ገንዘብ እየተከፈለ ያ ሁላ ነገር የኔን ነው ቤተሰብ ነው ይችላል። እንግዲህ እሱን አላውቅም። በቃ እኔ በቃ ዲያስፖራ ወንድሜ መሆኑን ነግሬያለሁ አይደል? በቃ እሱ ነው እኔ እንደዚህ እያስደረገ ያለው። ጭራሽ ያላሳደገኝ አባት አሁንም ቢሆን ቤተሰቦች አላመንኩበትም። ምክንያቱም እኔ እናቴ አንድ ነች የታወቀ አንቺ ምትሆኚ እንደ ታላቀቴ ከዚህ በኋላ እናት ሚሊዮን ነገር መስማት አልፈልግም። አሁን ደግሞ ስሚኝ ሌላ ነገር አታውሪ። አሁን ደግሞ ዲያስፖራ አባትህ ነው ተባልኩ። ከሱም ብሶ ደግሞ አለማሳደጉ ክዶሃል። መጀመሪያ ከወለደችለት በኋላ ጥሎን ሄዷ ወንድምሽ። ከዛ ደግሞ ከሱም ብሶ ደግሞ እኔን ለማስገደል እኔን ለማሳደድ ለምን ፈለገ? እኔ ስለሱ ምንም ማውቀው ነገር የለኝም። እንዴት አታቂ? ማን ስለሱ ነው ሁሉ ነገር ሴራ በቃ ወንድሜ መሆኑ እኛን ስታስፈራሪ እንደዚህ ሁሉ ስታረጊ ቢሆንም ለጉዳት አይሆንም። በቃ ለክፋት አይሆንም። እኔ ምንም ነገር ማውቀው ነገር የለኝም። ሳታቂ የገባሽበት ነገር አይኖርም። ቢሆንም በቃ እኔ ምንም ነገር ስለዚህ ጉዳይ ላይ ማውቀው ነገር የለኝም። በቃ አሁን እሱን አግኝታችሁታል። በቃ እሱን ካወቃችሁ ሰማያለች ፀሐይ ብዙ ጊዜ ስንጠይቅሽ ነበረ። ምንም ልታምኝልን አልፈለግሽም። አንቺ ምንም እንዳታቂ ነበር እየነገርሽ ነው የነበረው። አሁን ተሙ ማስረጃዎች ሲያገኝብሽ ዲያስፖራ ወንድምሽ እንደሆነ አምነሽልናል። ስለዚህ አሁንም ለምትጠይቂው ጥያቄ አላቅም መልስ ሊሆን አይችልም። ምክንያቱም አንዴ ወንጀሉ ተዘፍቀሻል። አላቅም አያድንሽም ከዚህ በኋላ ተግባባ። በቃ ወንድሜ ነው ብዬ ተናግሬያለሁ። ራሱን ተናገሩት። በቃ ወንድም ብቻ ሳይሆን ከአንቺ በታች እኮ ያለው ወንድምሽ በቃ እሱን ጠይቁት። ወንድምሽ ኢትዮጵያ መጥቷል። ይሄ ዲያስፖራ ተብዬ አዎ መጥቷል። ጠይቁት፣ ታገኙታላችሁ። በቃ እኔ ምንም ማውቀው ነገር የለኝም። እኔ ምንም የተደራጀሁት ነገር በቃ ወንድሜ አይደለም። መቼም ለክፋት አይደለም። አንቺን እንትን ምልሽ በቃ ለክፋት ባይሆን ልጆቼ ለምን ታስፈራሪያለሽ? እና እሱንና እናቴ ለምንድን ነው የታገቱት? እኔንስ ለምንድን ነው እዚህ ስቃይ ውስጥ ያስገባሽ? ቢታገቱ መጨረሻውን አላወቅሽም። ለጉዳት አይደለም በቃ እሱ አይደለም አንቺ እሱ ነው ለጉዳት አይደለም በቃ የዛን ሰዓት እሺ ያ ሰው እየተገደለ እንደተባለው እነሱ ቢገደሉሳ? ወንጀለኛ ኮኔም ነኝ። ይሄ እንደማይሆን ያውቃላ። ግን ዲያስፖራ ተብሎ አሁን እሱ ወንድሜ ሊጎዳ አይደለም ይሄን ነገር የሚያደርገው በቃ ተናገሪያ ምንድነው? ለምን ታስቀኝ? በቃ እሱንም አሁን ራሱ እሱን ጠይቁት። እኔ ምንም የምጠይቁት ነገር የለም። ምላሽም ከኔ አታገኙም። በቃ እርግጠኛ ነኝ ምላሽ ከኔ አታገኙም። በቃ እሱን መጠየቅ ትችላለህ። ፀሐይ እዚሁ ላይ ጀርባ ያለው አባት ተብዬው ዝም አትበይ ፀሐይ፣ ንገሪኝ እስኪ መታቂውን እያንዳንዱ ነገሮች ምንም ማውቀው ነገር የለኝም። ምንም በቃ ከዚህ በኋላ እኮ ወንጀል ከዚህ በኋላ ምንም ነገር ማውቀው የለኝም። በቃ ነገርኩት እኮ በቃ ነገርኩህ አይደለም። በቃ ዲያስፖራው ነው ብያለሁ። ወንድሜ ነው ብዬ ነግሬሃለሁ። በቃ አይደል በቃ ምን ወንጀል ይኖርብኛል? የባለቤትሽ ህይወት የሚያሳስብሽ ከሆነ አሁን አላውቅም አትበይ። እስር ቤት ከገባሽ በኋላ ልጆችሽን እንዳታይ ልናደርግሽ እንችላለን። እሺ አላውቅም ያልኩት በቃ አሁን እኮ በቃ ወንድሜ ነው ብዬ ነገርኩህ አይደለ?
እዛ ውጭ ግን የሚሰራውን ፕሮሰስ አላውቅም። ወንድምሽ ልጁን የጣለውን ያላመነውን ልጁን ብሎ ፈልጎ ያልመጣ ለወንጀል ብሎ ይመጣል። አንቺ ሳትተባበሪ ወንጀሉን አይደለም ለተንኮላ ፈልገው የሚፈልገው ይሆናል ለራሱ ብሎ ሊሆን ይችላል። እኔንም እዛ ውስጥ አታስገብኝም። እናቴንና ልጄን ወይንም ታናሽ ወንድሜን አሁን ታናሽ ልጁ ብሎ ይሆናል። መቼም ለልጁ እሱ ልጁ ሊጎዳ መቼም ያደርገው ነገር የለም። በእናንተ ምክንያት ነው። እኔ አሁን ጸጸቱ ሊገለኝ ነው። እኔ እንደዛ እንዳረኩኝ ነው እየተናገሩ ያሉት። እንዴ አባትየው ለልጁ ብሎ ነው በቃ አባት ለልጅ አትበይ ይችላል። አንዴ እባክሽ ማለት ዝም በይ። ይኸውልሽ እኔ ታግሽሻለሁ። እኔ ሳልጎዳ እውነት ቢወጣ ደስ ይለኝ ነበር። ካሜራ ጀርባ ያላችሁ ተቀጥሉልኛላችሁ። ልጇን በስልኳ ትጠሩልኛላችሁ። በጌታ እባክህ የልጅን ነገር በፍጹም አረ በጌታ እባክህ ሳሚ አንድ ነገር ተናግሬያለሁ። እባክህን አንድ ነገር ልንገር ልጅን ምን ነው እባክህ ሳሚ ልቀቀኝ። አይለ ሳሚ አንድ ነገር ልንገር። አንተ እሷን ጠይቃታል። እኔ ግን የገዛ ልጅሽ ነኝ እንጂ እያሰቃየዋት ቪዲዮ ልክልሻለሁ። በልጅሽ ህይወት አይደል የተደራደርሽ? እሷ ምን አረገች? ታዲያ ለምን ነው የማትናገሪ? እሷ ምን አረገች? ለምንድን ነው ሲጀመር እዚህ ነገር የምታውቀው ነገር የላትም እኮ። ምን አረገች ልጅቷ? ተናገሪያት አለ። ልጅሽን አሰቃያታለሁ። ምን ነው የምናገረው? ሴት ልጅ ነች ገና የ16 17 ዓመት ላይ ለምን ይትራፍ? ተናገሪ። ጠይቁት በቃ ራሱን ጠይቁት። እውነቱን ንገሪ። የለውበትም በቃ ራሱን ጠይቁት በቃ። ይህ ሰው ጉዳት ደርሶበት የነበረ ሰው ነው። እንደዚህ አይነት ነገሮችን ለማድረግ ወደ ኋላ አይልም። ስለዚህ እውነቱን ንገሪ። በልጅሽ ህይወት ማትደራደሪ ከሆነ ያልኳችሁ ቦታ ተቀጥሩልኛላችሁ። ልጅሽን እያሰቃዩት ቪዲዮ ልክልሻል። እኔም ጨካኝ መሆን አይከብደኝም። ክፋት ለሰው ልጅ አይከብድም። መልካምነት ነው። እባክህ ልጅን ተዋት በቃ ልጅን ተዋት። ምን ልጅን ተዋተኝ። ለምንድን ነው ታዲያ ዲያስፖራው አባት ተብዬው ባያሳድገኝም ጭራሽ መቼም አንተ ሊጎዳ ሳይሆን ሊጠቅምህ ነው የሚሆነው። በቃ እንደዛ ይሻላል። እንደዛ ይሻላል። ልጄን ሳላሳድገው ጥላቻው እያለ እንደገና እንዲጠላኝ ያደረጋችሁ እኔ እንዳሳገድኩት አድርጋችሁ ተናገሪ። ለምንድን ነው ይሁላ ቤተሰብ የመበጥበጥ ያስፈልጋል? አትናገሪም አይደለ? ጭራሽ ልንገርህ በቃ አንድ ነገር ልንገርህ በቃ እዚሁ ጭምር ልንገርህ እባክህ ነው ያታስጨነቀኝ። ቀጣይ ቪዲዮ ልክላለሁ። ሳሚ ታሳየኝ። ልጅሽን ደምን ባያስለቀቅ አሰቃየልሽ። እባክህ በቃ እኔ በቃ አሁን አንተና እኔ ብቻ ነው የሆነ እውነቱን እነግርሃለሁ። እባክህ እኔ ከሆነ እባክህ ሳሚ አንዴ ይዘልኝ እኛ እያለለም ብቻ እነግርሃለሁ። ለእኔ ብቻ ትንገረኝ። አስወጣችሁ ካሜራ ጀርባ ያላችሁ አስወጣችሁ። እባክህ በቃ አሁን ማስቆማቸው እባክህ። ይሄ ካሜራ ለእኔ ማስረጃዬን ከፈለግሽ ካሜራ ጀርባ ያሉት ሁሉም ካሜራ በስትክክል ሴታፑን ስራልኝና ማንም እዚህ ውስጥ እንዳይኖር ከፈለግ እባክህ ካሜራ ጀርባ ያላችሁ እንውጡልኝ። እባካችሁ ተነሱ። ይኸውልሽ እኔ አንቺና ካሜራው ብቻ ነን። ካሜራማን እንኳን የለም። እኔ የምፈልገው ነገር ከአንቺ እውነቱን ብቻ ነው። እውነት ልጅን አሁን ትለቃታለህ? እኔ ሴት ልጅ የመጉዳት አይደለም ወንድ እንኳን ቢሆን ልጅሽ አንዳች ነገር እንዳይደርስባት የገደለ ሰው እንኳን ባገኝ ለፖሊስ ነው ሰው የመጉዳት ፍላጎት የለም። አንተ ያለ እዚህ ልጅ ያለች እዛ ናት። በምን ይታወቃል? እባክህ ልጅን አንድ ነገር ላስቆምሽ። እኔ ልጅሽን መጉዳት ብፈልግ ማንም አያስቆመኝም። ስለዚህ በቃ ለእኔ እውነቱን እነግርሃለሁ። እውነታውን እነግርሃለሁ። ልጅ ብቻ በጤና ትቆይልኝ። በቃ በቃ እኔ አሁን ይሄን እንግዲህ አባትህ ላንተ ብሎ ነው በቃ ወደዚህም የመጣው ላንተ ገንዘብ ለማውረስ ፈልጎ እና እኔን ማሳገቱ እናቴን ማሳገቱ ነው ለኔ ብሎ አይደለም ወይስ እህት ተብዬዋን በሷ መሰረት ማሳገቱ? አዳምጠኛ ቆይ አንዴ አዳምጠኝ፣ ተረጋግተህ አዳምጠኝ አንዴ ልንገርህ። ላንተ ሊጠቅምህ ብሎ ነው ብያለሁ እኮ በቃ ላንተ ሊጎዳህ አይደለም የመጣው። በቃ አንተ አንድ ልጅ ነህ። ስለዚህ ለአንተ ንብረቱን ለማውረስ ፈልጎ ነው የመጣው። ደግሞ አሁን እሱ ሚስት አለው። ሚስቱ ናት እንደዚህ የምታደርገኝ። ሚስቱ ጋር ምን አገናኘኛል? እኔ ሲጀመር አባት ይኑረኝ አይኑረኝ አላውቅም። ቆይ ልንገርህ፣ እሷ ልጅ አለው በቃ የለውም። ስለዚህ እሱ አንተን አትፈልግ። በዛ ምክንያት ነው በሽተኛ ነው ያመዋል። ነገ አንድ ነገር በሆን በሚል ነገር አለ። ያንን ንብረት ለአንተ ለማውረስ ፈልጎ ነው በቃ እሷ ደግሞ ይሄ እንድትወርስ አትፈልግ። ልጁ አይደለም እያለች ነው የምታወራኝ። አውቆ ነው የእሱ ልጅ አይደለም እያለች ነው። እና ማን ሲጀመር መች ንብረት ጠየቅኩኝ? አባት ይኑረኝ አይኑረኝ እንኳን ሲጀመር እኔ አባቴ ብዬ አላውቅም። እሱን አላውቀውም። አንተማ ልጅ ና ግን እሱ አባትነት ስላለበት የውስጡ ጭንቅላቱን በቃ ለእሱም ጥሩ አይመጣም። እንዴት ልጅ እንዳለው እያወቀ እንዴት ብሎ አርፎ ይቀመጣል? አልወለደም። አንተ ብቻ ነህ ልጁ። አንተ ብቻ ነህ ልጁ። ስለዚህ እዛ ድረስ የመጣው በሽተኛ ነው፣ ያመዋል። እዛ ድረስ የመጣው ነገ አንድ ነገር በወለ ልጄ ልስጥ ንብረቴን ብሎ ነው የመጣው። በቃ ለአንተ ስለሚያስብ ነው። እሷ ደግሞ ልጁ አይደለም እያለች ናትኝ። እሷ ደግሞ አውቆ ነው ልጁ አይደለም። አንድ ጥያቄ ልጠይቅሽ። አንተን እያሳገተ እናትንም ቤተሰብንም የበጠበጠው
ይሄ ዲያስፖራ ተብዬ የእሱ ሚስት ነች እሱ ብር እንዳያወርስ ነው እያልሽኛለሽ ሲጀመር እኔ የእናንተን ብር መች ፈለኩ መች ጠየቅኳችሁ አሁን ሊመስል ይችላል ያስፈልጋል እንደሚያስፈልግን እንደገና ደግሞ አባት ደግሞ ንብረቱን ለማን ይተዋልኝ ለማን ይተዋል ንብረቱን ለአንተ ካልሆነ በስተቀር በህይወት እያለ ለአንተ መስጠት ነው የሚፈልገው በቃ እሱን ብቻ ነው የሚፈልግ አባት ክፉን አይፈልግም ለአንተ መልካም እያሰበ ነው እሷ ግን መልካም ስላላሰበችልን ነው ለአንተ ልጁ አይደለም ስለምትል ነው አንተን ለመጥቀም ነው እባክህ ተረዳኝ እባክህን ተረዳው እሱንም ተረዳው እሺ እሱንም አትጥራው ተረዳው እኔ የማንንም ንብረት ፈልግ ያለቀ አሁን አንድ ነገር ይችላል አንተ ያስፈልጋል እንደሚያስፈልግን ነው ያስፈልጋል ለምን ያስፈልግህም እኔ ሲጀመር ንብረት ነው እኮ አልሰረክም ሌላ ዘመድም አልመጣም አንቺም እኮ እንዳልወርስ አይልሽ እኔ ቡርሱ ጀበላልጠይኩ ግን አንቺም ቢሆን እንዳልወርስ ከሱ ሚስት ጋር ተባብረሽ ቤተሰቤን ስትጎጂ ነበር አንደኛ ዋና አቀነባባሪ አንቺ ነሽ አይደለም ነገር ያለው ቅድምም ለመጉዳት አይደለም ይሄ አሁን ይልሽ ሁሉንም ያስወጣው ይሄን ነገር እንድትነግሪኝ አልነበረም በቃ ይሄ ግልጽ ነው እኮ ነገር በቃ ለዚህ ይሄ ዲያስፖራ ተብዬው ሚስቱን ማግኘት ፈልጋለሁ ከዛ በፊት ግን እናት ነኝ 9 ወር አርግዤ እኔን የወለድኩ የምትለኝ እስከ ዛሬ ታላቅ እህቴ ብዬ ስጣራት የነበረችውን ሴት ስለዚህ ዲያስፖራ ሁሉንም ነገር መጠየቅ ፈልጋ አንቺ ግን ነይ እስቲ ካሜራ ጀርባ ያላችሁ ኑግቡ ና ግባ ና ሳሚ ግባ ና ይኸውልሽ ግቡላችሁ እሷን ተወስድልኛለህ እኔ ከማዛ ቆይ እባክሽ እሷን እኛ ወደምናውቀው ቦታ ውሰዳት እኔ የምናጣራው ነገር አለ አንድ እውነት ነግራኛለች ቀጥይ ውድ ቤተሰቦች ተመልሼ መጥቻለሁ እንግዲህ አሁን ሁሉንም እውነት ማወቅ ስለምፈልግ ከአንቺ ጋር ተመልሻለሁ ማለት ነው ሁሉንም እውነት እንድትነግሪኝ እፈልጋለሁ የምፈልገው እውነት ምን እንደሆነ ታውቂያለሽ አሁን ከበቂ በላይ እውቀት አግኝቻለሁ ግን መጀመሪያ እንዴት እንደተወለድኩኝ የምር የወለድሽኝ አንቺ ከሆንሽ እስከዛሬ ውድ ቤተሰቦች ከጎን ያለችውን ታላቅ እህቴ እንደሆነች ነበር ማውቀው ዛሬ ተነስተው በ15 በ14 ዓመቷ የወለደች ልጇ ነህ ተብያለሁ አሁንም ቢሆን እናትነትሽን ለመቀበል ለሌላ ነገር አይደለም እኔ እናቴ አንድ ነች ታውቂያታለሽ እሷንም ስለሱ ሳይሆን እንዴት ነው ይሄ ነገር የተፈጠረው እንዴት ነው የወለድሽው ይሄ ዲያስፖራ ተብዬ ወላጅ አባት ተብዬው ማን ነው ምንድነው የሚለው እያንዳንዱን ነገር ካንቺ ይሰማል ከዛ ደግሞ ከዛች የተረገመች ተብዬው ጋር ሄጄ ማጣራው ነገር ይኖራል ችግር የለም ሁሉንም ነገር ነግርሃለሁ የምትፈልገውን እኛ የምንኖረው ገጠራማ አካባቢ ነበረ እኔና አባት ገጠር ሲባል በጣም የወጣ ገጠር ምናምን አይደለም ትንሽ ከተማ ቀመስ ነገር ነው እዛ ነበር የምንኖረው አንድ አካባቢ ነን እኔና አባታት በይ ዲያስፖራው እያልሻው ያው የግድ መግለጽ ስላለብኝ ነው ምን አስቆጣ ነገሩን ለመናገር ያህል ነው እንጂ እኮ አባዬን አባትህ ማየን እናትህ አድርገህ ተቀብለህ የኖርክ እንዳለ እኮ አውቃለሁ በዛ ነው መቀጠል ፈልገው አባትህ ሳይሆን ዲያስፖራው እሺ በቃ አትበሳጭ አንተ እንደምትፈልገው ጠራልሃለሁ እና ዲያስፖራው ጋር አብረን አንድ አካባቢ ነበር አንድ አካባቢ ነው ያደግነው ቢያንስ እሱ በእድሜ ይበልጠኛል እሱ 21 20 ዓመቱ ነው እኔ ዛኔ 14 ዓመት ምናምን ልጅ ነኝ በእኛ በገጠር አካባቢ ከንፈር ወዳጅ ነው የሚባለው እንደዚህ ገርል ፍሬንድ ቦይ ፍሬንድ ምናምን እናንተ በእናንተ እድሜ ብላችሁ እንደምትጠሩት ማለት ነው እና ያኔ እዛ እየኖርን እያለ በቃ ጓደኛሞች ሆነን በአጋጣሚ አንተ ተፈጠርክ ይሄን ይዘሻው በአጋጣሚ አንተ ተፈጠርክ መጨረሻ ላይ ግን በቃ በጣም ከባድ ጊዜ ነበረ ከባህል የወጣ ነው ስርዓትም ደንብም አይደለም ይሄ አንዲት ልጃገረድ ሴት በክብር በቤተሰቦቿ ተመርቃ ቤተሰብ አውቆ እንደውም እኛ ተፈላልገን ሳይሆን ቤተሰብ መርጦ ነው የምትዳረው በእኛ ጊዜ እንደናንተ እንዳሁኑ እንደፈለጋችሁት አይደለም ግን ያ ነገር ድንገት ተፈጠረ እኛም ሳናስበው ነው እንጂ ከከንፈር ወዳጅ የዘለለ ታሪክ የለም ገጠር አካባቢ ያው ከተማ ቀመስ ስለሆነን እኛም አደግን ብለን 14 ዓመቴ ነው ምንም አላቅም ከቤተሰቦች ውጪ ማቀው ነገር የለም አንተ ተጸነስክ አንተ ስትጸነስ እኔ ምንም አማራጭ አልነበረኝም ምንም ማድረግ አልችልም ያው እማዬ ሁሉንም ነገር ታቅስ ነበር አባዬ በጣም ኃይለኛ ነው ይገለኝ ሁላ ነበር ያንን ቢያቅ በጊዜው ይገለኛል ወጋ አጥባቂ ነው በጣም ኃይለኛ ነው በሰፈሩ የተፈራ የተከበረ ሰው ነው በቃ ያ እንዳይሆን ተብሎ ብዙም ሆዲ ሳያስታውቅ ማዬ አክስቴ ጋር ወሰደችን እሱ በቃ ሄደ ወጣ በቃ ሌላ ቦታ ሄደ የት እንዳለ ማላቅም ነበር መጀመሪያ አካባቢ ማለት ነው እና ቤተሰቦቻችን እንዳያውቁ አይታወቅም ማንንም ያወቀ የለም
አክስቴ ታውቃለች። አክስቴ ጋር ወሰደችኝ እማዬ። እዛ ወለድኩኝ። ከወለድኩኝ በኋላ እንግዲህ 14 ዓመት ልጅ ነኝ፣ ምንም አላውቅም ብያለሁኝ። እንግዲህ ያቺ 14 ዓመት ልጅ ያውን በዛ ጊዜ ባልሰለጠነበት ምንም በደንብ ማገናዘብ በማልችልበት ጊዜ ነው የተፈጠርከው። እማዬ ግን እግዚአብሔር ይስጣት ባትወልደኝም እንደ እናት ተንከባክባን ያሳደገችኝ። የእሷን ውለታ በዚህ መንገድ አይደለም ማለት የነበረብኝ። እንዴት እንደምከፍላት እንዴት ይቅርታ እንደምታረግልኝም አላውቅም። እሱን በቃ ታሪኩን ተነግሮሃል። ከዚህ በላይ ደግሞ በደንብ ታውቀዋለህ። አንተ ልጅ ነህ፣ አትፍረድብኝ። እሱን ልነግርህ ነው እየመጣሁልህ እኮ ነው። መጨረሻ ላይ በቃ ወልጄ እዛው ሰጥቼ እኔ ደህና በቃ ምንም እንዳልተፈጠረ አድርጌ ተመለስኩኝ ወደ ቤት። እማዬ የራሷ ልጅ እንደሆነ አድርጋ አምጥታ አሳደገችህ፣ አሳድጋ ተንከባክባ ለዚህ ያደረሰችህ። በቃ ያለው ታሪክ ይሄ ነው እንጂ የወለድኩህ እኔ ነኝ። እኔ ወለድኩህ ልበል እንጂ ለመውለድ በትምትል ይወልዳል ይላሉ አባቶቻችን። ግን እኔ ወልጄ ያለው ያኔ ጨቅላ ልጅ ነኝ፣ ምንም አላቅም። የትኛዋ እናት ናት ልጇን የምጥለው? እሺ ቤተሰቦቼ ባይቀበሉኝ፣ መውለጃ ቦታ ባላገኝ፣ ጎዳና ወጥቼ ወልጄ አይደለም የምጥልህ? ከዛ በኋላ ደግሞ ለማደጎ ሰጥቼ ዛሬ እኮ አላይህም፣ እንደዚህ አድጋ ራሱ አላይክም ነበረ ልጄ። ይህንን እንኳን ተረዳኝ እስቲ አንተ እንዴ። እሺ እናቴ ብለህ አትቀበለኝ፣ ግን ዛሬ በቤተሰብ መሀል ማደግህን አታመሰግንም? ለእኔ ተመስገን ነው። አንተ አድገህ እንደዚህ አምሮብህ ስላየሁኝ ብቻ። በዚህ መንገድ አይደለም ማወቅ የነበረብኝ። አንቺ አሳጋች ሆነሽ እናቴ ታጋች ሆነ እኔ ታጋች ሆኜ የነበረ ያንቺን ወላጅነት ማወቅ የነበረብኝ። ያው ነግራክ የለ አክስትክ ተብዬዋ እኮ ነግርሃለች። አክስት ለማለት ያሳፍራል። ያ ነው። እኔ እንዴት ብዬ ነው ልጄን የአብራኬን ክፋይማ ቢያንስ እኮ 9 ወር ተሸክሜ ያለው ባላሳድግህም እንዴ። የእናት እኮ ዋጋዋ ብዙ ነው፣ የከፈልኩልህ ብዙ ነገር ነው። እማዬ ባትኖር ምንድን ነበረ ማረግህ? ገጠር ገብተህ ለሰው መሸጥ እኮ ነው። ከብት አጋዥ ነበረ የምትሆነው። ገበሬ መሆን ክብር ነው። የገበሬ ክብር ትልቅ ነው። ግን የማታውቅበት ቤት ሄደህ ተቀጥረክ እንደ ሰራተኛ እያዩ በገበሬነት በከብት አጋጅነት ነበረ የምታደርገው። ዛሬ ተምረህ ለዚህ አትደርስም ነበረ እማዬ ባትኖር፣ እማዬ ያንን ዘዴ ባታመጣ ኖሮ። ይህንን አስብ እንጂ እስቲ እንዴ። አፋፌን እያልከኝ እኮ አንገቴን እንድደፋ እያደረከኝ ነው። አንተ በእኔ ቦታ ብትሆን ያ ስሜት አንተ ውስጥ ቢሆንስ? አንቺስ በእኔ ቦታ ብትሆን ይሁን ዓመት ኖረሽ ከ28 ዓመት በኋላ እህቴ ስላት የነበረች ልጅ እናት ነች። ከሱም ብሶ ደግሞ አጋች ነች ሲባል አባዬ ይስማ አንቆ ይግደለኝ እንዴ። አሁንም እኮ እኔ ለአባዬ ልጅ ነኝ። ትዳር ይዤ እየኖርኩም ለአባዬ ወግ አጥባቂ ነው አባዬ እኮ አሁንም ቢሆን እንዴ። እንዴት ብዬ ነው ወልጄ ነው ያለ ጋብቻ ያለ ክብር ወልጄን ያመጣሁት? እንዴት ልበለው ለአባዬ? ንገረኝ እስኪ። እኔ አሁን እያልኩ ያሉት ይሄ ነገር ሲፈጠር አልነበረም እኔ ማወቅ የነበረብኝ። ለምን አንቺ ወለድሽኝ አይደለም የኔ ጥያቄ። ይሄ ነገር ሳይፈጠር በጊዜ ማስረዳት ትችል። እድሜ ደርሶ ነበር። የማየን ልብ ልስበረው? እኔ ነኝ እናትህ፣ እኔ ነኝ የወለድኩ ልበልክ እንዴ? እኔም በሆን እኮ ማላደርገው ነው። የማየ ልጅ ሆኖ እኔ ባሳድግህ እኮ አንተ የማየ ልጅ ሆነ እኔ ባሳድግህ እኔም ያንን ነው የማደርገው። ውስጤ እያመመኝ እያረረ ችየው ነው የምኖረው እንጂ ስንቶቹ ናቸው እንደዛ እየሆነ እየኖሩ ያሉት? ልጄ ይህንን እንኳን ተረዳው እስኪ እንዴ። ወንድሜ ብዬ ማኖሬም እኮ ታናሽ ወንድሜም ልጄም ሁሉም ነገሬ እኮ ነህ። የመጀመሪያ ልጄ የእናትነትን ትርጉም ያየሁበት እኮ ልጄ ነህ። እንዴት ስኖር እንደኖርኩኝ አንተ አታውቀውም፣ አይገባህማ እንዴ። አሁን ምንድን ነው የምትለኝ? እስኪ ከዚህ በላይ ምን ልንገርህ? ንገረኝ። ይህንን ተናገርኩኝ። አንድ በውስጤ ግን ሳልነግር የደበኩህ እስከ ዛሬ ድረስ አለ። እሱን ከፈለክ ነግርሃለሁ። ሁሉንም እውነት ነገር ቢያንስ ይኸውልሽ፣ አንድ ድል ልስጥሽ። ከዚህ በኋላ የተበላሸ የቆሸሸ ነገር እንዳይኖር ከፈለግሽ፣ አንዴ ነገሮች ተበላሽ እንዲጸዳ ከፈለግሽ ቢያንስ የደበቅሽኝ ነገር ምንም የምደብቅህ ነገር የለም ካሁን በኋላ። አሁን ግን አንድ የደበኩ ነገር አለ። እሱን እውነትና እውነቱን ነግርሃለሁ። በቃ እሱንም የነገርኩህ እኔ እናትህ ነኝ ብዬ ቀርቤህ በደንብ ላውራህና ወደ ራሴ ላቅርብ ብዬ ነው ያልነገርኩህ። እሱንም የደበኩህ ስለ ዲያስፖራው አባቴ አትቤ ብላኛል። ስለ ዲያስፖራው ከዛሬ 2 ዓመት በፊት እናወራ ነበር። ሶሻል ሚዲያ ላይ ያገኘሁት። ከዛ በኋላ ደወለልኝ። ከዛ በኋላ ሁሉን ነገር ፎቶህን ላኩለት። በጣም አድጓል ልጄ። አንድ ቀንም ቀና አጠገቡ ሳልደርስ እንዴ ብዬ ቀና ብዬ ያየዋለሁ። እንደ አባት ሳላሳድገው የሚያስፈልገውን ነገር ሳላደርግለት እንዴት ብዬ ልጄ ይለዋለሁ ብሎ በጣም ተጸጽቶ በቃ መጥቼ ያየዋለሁኝ። እንዴት ብዬ እንደማስረዳው አላቅም።
እኔ እንዴት ብዬ አስረዳዋለሁ አልኩት። እኔም እኮ ወንድሜ ነው እያልኩ ነው የምኖረው ብዬ አልኩት። ምን ብዬ ልበለው? ከዛ ፎቶውን ሲያይ በጣም ተጸጸተ፣ በጣም ታመመ። የደበኩህ ነገር ሌላው ይሄ ነው በቃ እሱ በጣም ስለዚህ ከ2 ዓመት በፊት ፎቶ ልኬለታለሁ አውርተናል። ያንተን ፎቶ ልኬልሃለሁ ያውቃል ስላንተ እንደሚመጣ እንደሚያይክ በጥሩ ሁኔታ ውስጥ ያቺ ትልቅ አገር አሜሪካ ሁሉ የሞላባት አገር ቢኖርም እሱ ጥሩ ሁኔታ ውስጥ እንዳሌለ ነው የነገረኝ የነበረው። በቃ ያው እሷ እንደነገረችክ ማለት ነው አክስትክ። ስለዚህ በሱም አትፍረድበት፣ በኔም አትፍረድብኝ፣ ተረዳኝ። እኔ ለአባዬ ለክብሩ ለአካባቢው ሰው ለማህበረሰቡ ለባህሉ ስል ነው ሁሉን የቻልኩት። የዘመነ አልነበረም ያኔ። ባህል ክብር የሚባል ነገር አለ። ልጄ እንዲህ ትሆናለች እንዲህ ሳታቅ ነው ተብሎ የሚባል ነገር የለም። ታውቃለህ። እማዬ ግን ከእናትም በላይ ሆና ነው ገበናዬን ሸፍና ሚስጥሬን ሸፍና በዛ በለጋ እድሜ ወስዳ በሰላም ተገላግዬ ወልጄ አክስቴ ጋር ወስደኝ ከዛ አምጥታ እንደ ልጇ ያሳደገች። የትኛዋ እናት ናት እኔን ሳትወልደኝ አንተን ተቀብላ እንደ ልጅ አድርጋ የምታሳድግ? የትኛዋ ናት? የትኛዋ ነች? እስቲ ንገረኝ። እሱንም አሁን ጠጋ ብለህ ስማ ውስጥ አድምጠው። ከመፍረድህ በፊት ልጅ ስለሆንክ ነው ስላልገባ ነው። እስቲ ጠጋ ብለህ አድምጠው። በቃ እማዬ እኮ ፍቅር ሰጥታ አሳድጋለች። አባዬም ኃይለኛ ቢሆን አሳድጎሃል። እስኪ እማዬ ባትኖር የኔና ያንተ ጣይት ነበረ። እኔም ጎዳና ላይ ቤተክርስቲያን ደጅ ቁጭ ብዬ ስለ ማርያም ብዬ እየለመንኩኝ ነበረ። ከሰዎች ላይ ትርፍራፊ እየተቀበልኩኝ ገንዘብ እየተቀበልኩ ማኖር ሳትማር ጥሩ ኑሮ ሳትኖር ተጎሳቁሎ የጎዳና ልጅ ሆነ ነበር የምትኖረው። የጎዳና ልጆችን እያየሁኝ አንተን እንዴት ነው ሜዳ ላይ የምበትንክ? እነዛም እኮ ወላጅ አጥተው እንዳንተ በማይፈልጉ ተደፍረው የወለዱ ሳያስቡት አርግዘው ከፍቅረኛቸው ከምናቸው ወልደው እኮ ነው አሁን ጎዳና ላይ በብዛት ያሉት። በቤተሰብ ተገፍተው በእንጀራ እናት በምን አንተም እንደዛ ህይወት ነበር የሚኖርህ። ግን እማዬ እግዚአብሔር ይስጣት ይኸው ትልቅ አርጋ ሳምራ ሳደገች። ማንም እንዲያወራ አልፈልግም። በቃ ምክንያቱን ልነግርህ እኮ ብዬ ነው። ተረዳኝ እሺ። አሁን ግን ይኸውልሽ እና አባትህንም ተረዳዋ። ይኸውልሽ እኔ አሁን አትቀበለን አባቴን አትበል እናቴን ብለህ አትበል። ግን ተረዳን በቃ። እኔ የምፈልገው እሱም ብቻ ነው እንድትረዳን ነው እንጂ አባዬ ብለህ አትጥራው እማዬን ብለህ አትጥራኝ። በቃ እኔ ታላቅ እህትህ ነኝ አለቀ። እናትነትህን ግን መቼም ከውስጤ በማህፀኔ 9 ወር ስለተሸከምኩ ይሄ የተሸከመ ማህፀን ልጁን አይክድም። ይሄው እማዬ ያሳደገችን እኔን ያሳደገችኝ ልጄ እያለች አይደል? እስቲ ንገረኝ ከማዬ አትማርም እንዴ? እኔን ያሳደገችኝ እሱ አይደለ? እሱን ተረዳ። ነገር አልፈልግም በቃኝ እንዴ። ልጅ ሳይኖራት እንደ ልጅ አርጋ እኮ ነው ያሳደገችን። እናቴ በጨቅላነቴ እኮ ነው የሞተችብኝ። እናቴ ስትሞት እኮ እሷ ናት ያሳደገችኝ እንደ እናት ሆና። አንተንም እኮ እኔ ስተውክ እሷ ናት እኮ እናት ሆና ያሳደገችን። የእናትነት ዋጋ ይግባህ ልጄ። ተረዳ እስኪ አንተ እንኳን እንዴ። በአንድ ጎን ብቻ አትረዳ፣ አመዛዝን። ትልቅ ሆነሃል አሁን እግዚአብሔር ይመስገን። 28 ዓመት እግዚአብሔር ይመስገን አድገሃል። በቃ ያለውን ሁሉ ነገርኩ። አባትህንም ተረዳ። ሳይሞት በቃ ይቅር ተባባሉ። ይቅርታ አርግለት እንዴ። ምንም ቢሆን አባትህ እኮ ነው። እዚህ በላይ ነገር መስማት አልፈልግም።